ለምሳሌ የሙስሊም ስጋ መብላት ሊሆን ይችላል። ሙስሊም ቤት መብላት ሊሆን ይችላል። ከማያምኑ ሰዎች ጋር መብላት ሊሆን ይችላል። ይሄስ ከድህነት ያወጣል? ወይ ደግሞ ያልተፈቀዱ ምግቦች መብላት። በቃ እነዚህን አሁን ጠቅለል ያለ ነገር በቃ ልንመልስ ነው በዚህ ትምህርት ማለት ነው። ሐዋርያው ቅዱስ ጳውሎስ እንግዲህ የእናንተን መልስ እሺ እነዚህ ነው ሞተከ አዎ ብሎኛል። እሺ እስቲ መልሱን እናየዋለን ማለት ነው አሁን በመጽሐፍ ቅዱስ። ስለዚህ ዛሬ የምንማማረው ሐዋርያው ቅዱስ ጳውሎስ ሮሜ ለምትገኘው ቤተክርስቲያን የጻፈውን መልእክት ምዕራፍ 14 ነው የምናየው። እንደሚታወቀው እንግዲህ ይኸው እስከዛሬ ያልነበራችሁ በቃ ይሄንን ሐሳብ ያዙ። እሺ በአጭሩ ምን መሰላችሁ? ሮሜ ቤተክርስቲያን ውስጥ ሮሜ የምትገኘው ቤተክርስቲያን ውስጥ ከአይሁድ እምነት የመጡ አሉ። እንደገና ደግሞ ከአህዛብ ደግሞ የመጡ አሉ። ወይ ደግሞ ምንም እምነት የለሽ በጣዖት አምልኮ የነበሩ ምናምን የመጡ አሉ። እሺ ስለዚህ ከምንና ከምን ከአይሁድ እምነት ወደ ክርስትና የመጡ ወንጌል ተሰብኮላቸው ከዛ በኋላ ደግሞ ከአህዛብ ደግሞ ወንጌልን ሰምተው አዘሴም ታይም የመጡ አሉ ማለት ነው። እና በአጭሩ ምዕራፍ 1 እና ምዕራፍ 2 ለአህዛብና ለአይሁድ ነው የተናገረው። ምን ማለት መሰላችሁ? በሁለቱ መካከል ግጭት፣ ክርክር፣ መናናቅ፣ ፍርድ ምናምን እንደዚህ ነበረ። ለምሳሌ ከአይሁድ የመጡት ምን ይላሉ? እኛ የአብርሃም ልጆች ነን፣ እናንተ መዳን የለባችሁም፣ እንዴት ዳናችሁ? እንዴት ህዝብ ተብላችሁ ትጠራላችሁ? ህዝብ ለመባል እኮ መገረዝ አለባችሁ፣ እናንተ ደግሞ አልተገረዛችሁም ይሏቸዋል። ከአሕዛብ የመጡትን ማለት ነው። እሺ ከአሕዛብ ደግሞ የመጡት ይኸው የተቆረጡት አይሁዳውያን ለምሳሌ ሳያምኑ ማለት ነው፣ እስራኤላውያን የተቆረጡት ክርስቲያን ያልሆኑ የተቆረጡት ከግንዱ የተቆረጡት እኛ እንድንገባ ነው ብለው መመካትን ያመጣሉ። ለምሳሌ ሁለተኛ ነገር ደግሞ ይንቋቸው ነበረ አይሁዳውያንን ማለት ነው። ይኸው ከእናንተ እኩል ሆንን ህዝብ ተብለን ተጠራን የሚልም አይነት አመለካከት ስለነበራቸው ማለት ነው። እና ሁለቱ መናናቅ፣ መከራከር፣ ጸብ ስለነበር ይህንን ሰላም ለማድረግ ነው ይህንን መልክ በዋናነት የጻፈው። እና ለምሳሌ አይሁዳውያን እኛ ህግ ተሰጥቶናል፣ እግዚአብሔርን ቀድመን እናቅ ነበር እንደዚህ ምናምን ይሏቸዋል አይደለ? ከዛ በኋላ እንደዛ ሲሏቸው ሐዋርያው ቅዱስ ጳውሎስ ማነው ከአሕዛብ የመጡት ምን ይላሉ? አይ በቃ እንደዛማ ከሆነ እኛ ጣዖት ስናመልክ የነበረውን እግዚአብሔር አይጠይቀንም። ለምን? ህግ አልተሰጠንማ፣ እግዚአብሔርን አናቅማ፣ ራሱን አልገለጠልንማ። ስለዚህ ኃጢአታችንን እንደሰራ ራሱ መቆጠር የለበትም የሚልን አመለካከት እንዲያስወግዱ ምዕራፍ 1 ምን ብሎ ይነግራቸዋል? አይ ህግ እኮ ባይሰጣችሁ ተፈጥሮ ራሱ ያንን ህግ ነው የምታስተምራችሁ፣ ግዴታ ተጽፎ መሰጠት የለበትም። ለምሳሌ ተፈጥሮ ወንድና ሴት እንዲጋባ ነው የሚፈቅደው። በህሊናችሁ ወንድና ሴት እንዲጋባ እንጂ ወንድና ወንድ እንዲጋባ አይደለም። እናንተ ግን እግዚአብሔር የሚወደውን በፍጥረቱ የተገለጠውን ዞር አድርጋችሁ ኃጢአትን ሰርታችኋል። የተፈጠረን ነገር ታመልካላችሁ። ህሊናችሁ ተፈጥሮም ይሄ ነገር እንደተፈጠረ እንጨት እንደተፈጠረ ምን እንደተፈጠረ ይነግራችኋል። እናንተ ግን የተፈጠረ መሆኑን እያወቃችሁ ታመልኩታላችሁ። ስለዚህ በህሊናችሁ ምን ትላላችሁ? ትዳኛላችሁ ይልና ምዕራፍ 2 ላይ ደግሞ አይሁዳውያን ህግ ተሰጥቶናል ትላላችሁ። ይኸው ቀድማችሁ በማወቃችሁ ያንን ህግ ባለመተግበራችሁ ትጠየቃላችሁ። በዛ ብቻ አይደለም፣ ከአሕዛብ ደግሞ በተጨማሪ እናንተ ላይ የሚብሰው ፍርዱ በምንድን ነው? ህጉን ተሰጥቷችሁ ህጉን ባለማድረጋችሁ ትጠየቃላችሁ። ከዛስ ህጉን ሳታደርጉ ደግሞ የተሰጣችሁን ማለት ነው። ለምሳሌ አትስረቅ የሚል ህግ ተሰጥቶ ሲሰርቁ ነበር። ከዛስ ምን ያደርጋሉ? ሌላውን ከአሕዛብ የመጡትን ክርስቲያኖች ሄደው ደግሞ ለምን ሰረክ ወንጀለኛ ነህ ኃጢአተኛ ነህ ብለው ይፈርዳሉ። ስለዚህ ሐዋርያው ቅዱስ ጳውሎስ ምዕራፍ 2 ላይ ምን ይላችኋል? ይኸው እናንተ ህጉንም ተቀብላችሁ ባለመፈጸማችሁ አንድ፣ ከዛ ደግሞ ተቀብላችሁ ባለመፈጸማችሁ ብቻ ሳይሆን ምን በማድረጋችሁ አለ ሰው ላይ በመፍረዳችሁ ደግሞ ፍርዱ ይበረታባችኋል እያለ ያነጻጸረ ይናገራል። ከዛ በኋላ የእምነት አባታችንን አብርሃምን ያነሳል። ከዛን ይኸው እነሱ የአብርሃም ልጆች አይደሉም ይሉ አልነበረ? እነማ ከአይሁድ የመጡት አሕዛብ እኮ አልተገረዙም፣ የአብርሃም ልጆች አይደሉም። አዎ በስጋ አይደሉም፣ ግን ገላትያ 3 እንዳትረሱ። ገላትያ 3:28 እኛ ክርስቶስን የምንለብስ ከሆነ ኦኬ የክርስቶስ የምንሆን ከሆነ ክርስቶስ የአብርሃም ዘር ነው፣ እኛም የአብርሃም ዘሮች እንሆናለን ተባብለን ተማማረ። ከዛ ስለዚህ አለ ሮሜ 4 ለምን ይላችኋል? ይኸውላችሁ አብርሃም ከመገረዙ በፊት እምነቱ ጽድቅ ሆኖ ተቆጠረለት የተባለው ሰዎች ከመገረዛቸው በፊት ኦኬ ከስራ በፊት ምን እንዲሆኑ ነው?
ልጅ እንዲሆኑ ለማ ለአብርሃም። ስለዚህ አብርሃም አባቴ ነው ብሎ መናገር ይችላሉ ማለት ነው። አብርሃም አባቴ ነው እንዴት ነው የሚሉት? በእምነት አንድ አይነት ናቸው። ለምን? አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረለት ተብሏል። ልክ እነዚህ ከአሕዛብ የመጡትም መገረዝ አይጠበቅባቸው የአብርሃም ልጅ ለመሆን እና ልክ እንደ አብርሃም ካመኑ እምነታቸው ምን ይሆናል? ጽድቅ ይሆንላቸዋል ማለት ነው። ለዛ ነው ይህ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት የተባለው ለአብርሃም ብቻ አይደለም እና ለእኛ ለሁላችንም ነው። እስፔሻሊ ለማ ሳይገረዙ በእምነት ከአብርሃም ጋር ለሚመሳሰሉ ልጅ እንዲሆኑ አብርሃምም አባት እንዲሆናቸው ይህን ይነግራቸውና እንዴት ወደ ክርስትና እንደመጣን ሮሜ 6 ላይ በተለይ ይነግራቸዋል። እንዴት ኦኬ። ከዛ በፊት ሮሜ 5 ላይ ለምሳሌ ኃጢአት ወደ ዓለም እንዴት እንደገባ በአዳም ከዛ ደግሞ በሁለተኛው አዳም በክርስቶስ ደግሞ ሕይወት እንዴት እንደገባ ይነግራቸውና ያንን ሕይወት ደግሞ የምናገኘው ሮሜ 6 ላይ በምን በጥምቀት እንደሆነ ደግሞ ይነግራቸዋል። እሺ እንዲህ ያለ ይነግራቸውና በጥምቀት ያገኘነውን ደግሞ ሮሜ 7 እና 8 ስትመለከቱ በውስጣችን መንፈስ ቅዱስ ካለ በውስጣችን ክርስቶስ ካለ ያግዘናል። ስለኛ የሚማልደው እሱ ኢየሱስ ክርስቶስ ነው አይደለ? በአብ ቀኝ ያለው የሚለው ክፍል ያለበት ማለት ነው። እና ከዛ በፊት ደግሞ መንፈስ ቅዱስ ደግሞ ይማልዳል ይላል። ስለዚህ ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ በውስጣችሁ ቢኖር ለሚሞተው ስጋችሁ ምን ይሰጣል? ሕይወት ይሰጣችኋል። ስለዚህ መንፈስ ቅዱስን ከተቀበልን አሁን እኛ እንሞታለን አይደለ? ስለዚህ ልክ ክርስቶስን ከሙታን ያስነሳው እንደተባለ ሁሉ ልክ እኛንም ደግሞ ከሙታን እንድንነሳ ሕይወት ይሰጠናል። ስለዚህ እገዛውን የመንፈስ ቅዱስን የክርስቶስን ፍቅሩን ይህን ሁሉ ያሳየበት ክፍል ነው። ከዛን ወደ ሮሜ 9:10 ስትሄዱ ደግሞ ሰው አምኖ መመስከር እንዳለበት ከዛ በኋላ ሰዎች እየተቆረጡ ነው። እነማ? እስራኤላውያን። ይሄ ደግሞ ዘመዶቹ ናቸው። ስለዚህ ዘመዶቹ ስለሆኑ በስጋ ዘመዶቹ ወንድሞቹ ስለሆኑ በስጋ አዘነ፣ በጣም አዘነላቸውና እግዚአብሔር የማዳን እቅዱን ያዕቆብን ቢመርጥም ለማዳን ዓለምን ሁሉ የያዕቆብን ዘር ቢመርጥም ግን ደግሞ የተስፋውን ቃል አላገኙም። ለምን? የተስፋውን ቃል የሚያገኙት በማን ነበረ? አሕዛብ በዘር ይባረካል በተባለው በክርስቶስ በማመን ነበረ። ስለዚህ ስላላመኑ ተቆርጧል። ይህንን ደግሞ ምዕራፍ 11 እና 12 ላይ በደንብ እያብራራው ደግሞ ይሄዳል። ከዛ በኋላ 13፣ 14፣ 15 እንዴት ደግሞ መመላለስ እንዳለብን በክርስትና ሕይወት እንዴት መመላለስ እንዳለብን ደግሞ በደንብ እየተናገረ ይመጣና ምዕራፍ 13 ላይ እርስ በርስ በጣም መዋደድ እንዳለብን፣ እሺ መተሳሰብ እንዳለብን ይህን ይነግራቸዋል። አሁን ለማን ነው? ለአሕዛብም ለአይሁድም ነው እየነገረ ያለው። ከአይሁድም ለመጣውም ከአሕዛብ ለመጣው ማለት። አሁን ወደ ምዕራፍ 14 ልንሄድ ነው። ምዕራፍ 14 ለመረዳት መጀመሪያ የሆነ ነገር ልንገራችሁ፣ ምን አይነት ጸብ እንደነበረ ማለት ነው። እና ይሄንን ቅዱስ ዮሐንስ አፈወርቅም ገና መጀመሪያው ላይ መጀመሪያ ላይ ሆሚሊ 24 ድርሳን 24 ላይ ቅዱስ ዮሐንስ አፈወርቅ ብቻ አይደለም የቤተ ክርስቲያናችን የአዲስ ኪዳን መምህር የሆኑት የኔታ ስቡሐ ዳምጤ መግቢያቸው ላይ ይናገራሉ። እና ምንድን ነው እንዳልኳችሁ ከአይሁድ የመጣ ማለት ምን ማለት ነው? እስራኤላዊ ናቸው አይደለ? ስለዚህ የሙሴን መጽሐፍት ይቀበላሉ፣ ዜሌዋውያን ላይ ያለውን ይቀበላሉ። ያ ማለት ሸሆናው ድፍን፣ ሸሆናው ክፍት፣ አሳማ አትብላ፣ ጥንቸል አትብላ፣ እንደዚህ አይነት ነገሮች የመሳሰሉ ነገሮች ማለት ነው። በዚህ ቀን ጹም፣ በዚህ ቀን ትበል ምናምን፣ ይሄ የኦሪቱ ስርዓት ያውቃሉ። እና ወደ ክርስትና ከመጡ በኋላ እንደው ይሄን ነገር መተው ከብዷቸው አይሁዳውያኖቹ ማለት ነው። አሁን ልብ ብላችሁ ስሙኝ እሺ። እና ይሄን ነገር መተው ከበዳቸው። ለምሳሌ የአሳማ ስጋ መብላት በዋናነት እንደውም የአሳማ ስጋ ነው። በነገራችን ላይ የአሳማ ስጋ መብላት ከበዳቸው። እንዴት ይብሉ? ለምን? የመጡበት እንትኑ ማህበረሰቡም እምነቱ ምንድን ነው? የአሳማ ስጋን የሚከለክል ነው። እና ከውስጣቸው ተፍቆ አልወጣም ይሄ የኦሪቱ ነገር ማለት ነው። እና በጣም ስለከበዳቸው ምን የአሳማ ስጋ መብላት፣ ከዛን የአሳማውን ስጋ ብቻ አልበላም ብለው ሌላ ስጋ ቢበሉ ይኸው ተብሎ ሰው ይጠቋቋምባቸዋል። አረ እንደዚህ የኦሪትን ነገር ለማስፈጸም አያቸው የአሳማውን ለብቻ አይበሉ ይባላሉ። ስለዚህ ምን አደረጉ መሰላችሁ? ሙሉ ስጋ አይበሉ፣ ሙሉ ስጋ ማለት ነው። ምን መብላት ጀመሩ? አታክልት መብላት ጀመሩ። ከዛን አታክልት ብቻ መብላት አይደለም፣ ስጋ የሚበላውን ምን ይላሉ? የረከስክነ ማንን? ከአሕዛብ የመጡት። ያ ከአሕዛብ የመጣው ደግሞ ምኑንም ሲበሉ ነው። ምንም ችግር የለባቸው፣ ምግቡ ስላልተሰጣቸው ስለነበር መጀመሪያ ማለት ነው። ስለዚህ ከጣዖት አምልኮ ከምን የመጡት እንደው ስጋውን ሲበሉ ምን ሲሉ እነዚህኞቹ ምን ይላሉ?
ኦኬ ከአይሁድ የመጡት ክርስቲያኖች የረከስክ ናችሁ እያሉ ይፈርዱባቸዋል። እነዛ ደግሞ ይንቋቸዋል። ስለዚህ መፍረድ እና መናቅ ነበረ። ከኔ ጋር ናችሁ? ከኔ ጋር ናችሁ አይደለ? ግልጽ ነው። ኮሜንት ላይ ጻፉልኝ። ግልጽ ነው። ስለዚህ ይህንን ጸብ ያዙት። አሁን ምዕራፍ 14 በዋናነት ይሄ ነው። ምንና ምን? ከአሕዛብ የመጡና ከአይሁድ የመጡ ክርስቲያኖች አሉ። ከአሕዛብ የመጡት ሕግ ተሰጥቷቸው ነበረ። ከዛ ግን የሕግ ፍጻሜ ሆነው ክርስቶስን አምነው ወደ ክርስትና መጡ። ለምንድነው ስጋን መብላት የተዉት? የአሳማውን ብቻ ቢተዉ ያው መጠቋቋሚያ ስለሚሆኑ ብቻ ዞሮ ዞሮ ሕጉን ነው እየፈጸሙ ያሉት ማለት ነው። የተጻፈውን ቃል እየፈጸሙ ነው። አሳማ መብላት እንደሌለባቸው ያንን እየፈጸሙ ነው። እሺ ከዛ በኋላ ከአሕዛብ ደግሞ የመጡት ያው ምንም ነገር ነው የሚበሉት እነሱ። የፈረስ ስጋ፣ የአሳማ ስጋ፣ የጥንቸል ስጋ ምንም አይቀራቸውም። አይመርጡም፣ ሁሉን ይበላሉ። ከዛ እነዚህ አትክልት ይበላሉ፣ እነዚህ ስጋ ይበላሉ። እሺ እንዳትረሱ። ከዛ እነዚህኞቹ ምን ይላሉ? ከአሕዛብ የመጡትን ረክሳችኋል፣ ይሄንም አሳማማ ከበላችሁ የረከሳችሁ ናችሁ። ለምን? የረከሰ ነው። አሳማ የረከሰ ተብሎ ተጽፏል። ስለዚህ የረከሳችሁ ናችሁ። እነዚህ ደግሞ በንቀት ይቀበሏቸዋል ማለት ነው። እና ቅዱስ ዮሐንስ አፈወርቅ እንደውም ምን ይላል? ንቀት ብቻ አይደለም እነዚህ ላይም ፍርድ አለ። ምን የሚል ሕግን እንደሚያጠብቁ አይነት እንደሆኑ ኦኬ፣ ያልዳኑም አይነት እንደሆኑ እንደዚህ አይነት የሚመስል አይነት ፍርድ አለ ይላል። በግልጽ ግን ፍርድ ብሎ ሐዋርያው ቅዱስ ጳውሎስ አላስቀመጠውም በእነዚህ ሳይድ ማለት ነው። ኤኒዌይስ ጸባቸው ይሄ ነው በዋናነት። ከዛ ሐዋርያው ቅዱስ ጳውሎስ ይህን መልእክት ይልካላቸዋል። እሺ እግዚአብሔር አምላካችን ያስተምራል። እና እስካሁን መግቢያውን ከያዛችሁ በቃ ቀላል ከዚህ በኋላ ማለት ነው። እሺ ከዛ ይኸው እዚህ ላይ እንደምታዩት አብራችሁ ተከታተሉኝ። እሺ አሁን የታቡንም ምንም ተውት፣ በቃ የተማረ ይማር። በቃ እግዚአብሔር ባወቀ እንዲማር የፈለገውን ያመጣል። ስለዚህ ከኔ ጋር ሁኑ። መጻፍ የምትችሉ ግን እየጻፋችሁ ምን እያላችሁ እንትን በሉ። እሺ ከቁጥር 1 እስከ 3 ያለውን እናያለን ማለት ነው። እሺ ምን ይላል? በእምነት የደከመውንም ተቀበሉት፣ በሐሳቡም ላይ አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። ደከመው ግን አትክልት ይበላል። የሚበላ የማይበላውን አይናቀው፣ የማይበላው በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና አለ። እሺ አሁን ተመልከቱ። በእምነት የደከመ አለ አለ። ያ ማለት ይኸውላችሁ ከሁለቱ በእምነት የደከመ አለ፣ በእምነት የጎለበተ አለ፣ በእምነት የጠነከረ አለ ማለት ነው። እነማን ናቸው? እነዚህ ስጋ አንበላም ብለው አትክልት የሚበሉትን የአይሁድን ነገር የሚያንጸባርቁትን የረከሰ ነው አሳማ መብላት የሚሉትን ክርስቲያኖች ምን አላቸው? የደከሙ አላቸው። ለምንድን ነው የደከሙ ያላቸው? ያንን የኦሪት ነገር ለማንጸባረቅ ስለሞከሩ፣ ያረክሳል የሚለውን ሀሳብ ስለያዙ። እሺ ለምን እንደሆነ ደግሞ በደንብ ይገባቸዋል። ከዛ እነሱን የደከመ አለ፣ በእምነት የደከሙ ናቸው አላቸው ማለት ነው። ከውስጣቸው ፍንቅል ብሎ ስላልወጣ ኦሪቱ ውስጣቸው ስላለ እሱን ለመፈጸም ስለሚሯሯጡ ማለት ነው። እሺ አሁን አገናኘዋለሁ፣ ችግር የለም። በነገራችን ላይ እነዚህ መልእክታት ለአሁንም ናቸው ቀጥታ ማለት ነው። የሰው ትርጉምም ኢቭን አይፈልጉም እና ቀላል ነው፣ ችግር የለውም። እሺ ስለዚህ እነዚህ በእምነት የደከሙ ተባሉ። ኦኬ ከዛ ደግሞ እነዛ ደግሞ ምን አላቸው? እሺ ሁሉን ይበላ ዘንድ እንደተፈቀደለት ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? እስቲ አስታውሱኝ። ሁሉ ተፈቅዶልኛል ያለው። ስለዚህ ሁሉ ተፈቅዷል እና ሁሉ እንደተፈቀደ የሚያምን ሰው አለ አለ። ያ ማለት እነዚህ ምን ብለው ነው የሚያምኑት? ሁሉ አልተፈቀደም። ለምሳሌ አሳማ ስጋ አልተፈቀደም፣ እንትን ስጋ አልተፈቀደም፣ እንዲህ ያሉ ነው የሚያምኑት። እነዚህ ለይተው ማለት ነው። ሁሉንም አያምኑም። ሁሉ እንደተፈቀደ ሁሉም ንጹህ እንደሆነ አያምኑም። እነዚህኞቹ ግን ምን ይላሉ? ስጋውን የሚበሉ ማለት ነው። ምን ይላሉ? ሁሉ እንደተፈቀደ ያምናሉ። ስለዚህ እነዚህን የበረቱ አላቸው፣ ጎበዞች እያላቸው ነው። እነዚህን ደግሞ ምን አላቸው? የደከሙ አላቸው፣ ደካማ አላቸው። እሺ ደካማ አላቸው። ስለዚህ እነዚህን ደካማ ብሎ እነዚህን ምን ይላል? ከፍ ያደርጋቸዋል ማለት ነው። እሺ ስለዚህ በእምነት የደከመውን ይሄንን እሺ ተቀበሉት፣ አትግፉት፣ አትፍረዱበት። እሺ በሀሳቡም ላይ አትፍረዱ። ኦኬ ይሄ ሰው ያሰበው ነገር አለ። ምንድን ነው ያሰበው? አሳማ ብበላ በቃ ያረክሰኛል፣ ስለዚህ አትፍረዱበት። እነማንን? እነዚህ ከአሕዛብ የመጡትን ማለት ነው። አትፍረዱበት፣ ተቀበሉት፣ ሀሳቡን ተቀበሉት፣ አትግፉት። ኦኬ እሺ
ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። ደካማው ግን ምን ይበላል? አትክልት ይበላል። ደካማ አላቸው አትክልት የሚበሉትን፣ ስጋውን አንበላም ያሉትን ደካማ አላቸው። ይህም በማድረጋቸው ማለት ነው። እሺ የሚበላ የማይበላውን አይናቅም። የሚበላ የተባሉት ምንድነው? ስጋውን የሚበላ የአሳማውን ስጋ ምን የሚበላ እነዚህ የአሳማ ስጋ አይበሉ ብሎ አይናቀው። እሺ የማይበላውም የአሳማ ስጋ የረከሰ ነው ያረክሳል የሚለው ማለት ነው። የማይበላውም በሚበላው ላይ አይፍረድ። ያ ሰው አሳማ ስጋ ሲበላ አይተሃል፣ ስለዚህ ረክሰሃል አድንም ብሎ አይፍረድበት። ምን እያለ ነው? አሁን የደከመ ቢልም ስተት እንዳለ፣ የበረቱ ቢላቸውም ስተት እንዳለባቸው፣ ለምን ንቀት እንዳለባቸው ለሁለቱም እየገሰጸ ይሄዳል ማለት ነው። እሺ ታዲያ ከዛ ቀጠል ያደርግና ምን ይላል? ሁለቱንም ምን ብሏል? እግዚአብሔር ተቀብሎታል። እግዚአብሔር ተቀብሎታል ማለት ምን ማለት ነው? በእርሱ ላይ ይኸው አሳማ በሚበላው በማይበላው በሁለቱም ላይ እግዚአብሔር ሊነገር የማይችል የሆነውን ታላቅ የሆነውን ጸጋውን ሰጥቶታል፣ ልጅነትን ሰጥቶታል። ስለዚህ ክርስቲያን ነው ማለት ነው። አሳማ አልበላም የሚለውም ክርስቲያን ነው፣ እግዚአብሔር የተቀበለው ነው፣ ልጅ ያለው ነው። አሳማ መብላት ይቻላል የሚለውም ምንድነው? ልጅ ነው። ለሁለቱም ጸጋ ተሰጥቷቸዋል። እግዚአብሔር አምላክ ታላቅ የሆነ ስጦታውን ለሁለቱም ሰጥቷቸዋል፣ ተቀብሏቸዋል፣ ልጄ ብሎ ሰብስቧል። ስለዚህ ይሄን ማለት የሚችለው ማን ነው? እግዚአብሔር። ስለዚህ ሁሉን ነገር ፍርዱን ምኑን ለማመተው አለብን? ለእግዚአብሔር መተው አለብን። እና ያንን ሊነግራቸው ሲፈልግ ቀጠል ያደርግና ምን ይላል? እዚህ ላይ ያያችሁ እሺ፣ ከላይ እሺ፣ ቀጠል ያደርግና አንተ በሌላው ሎሌ የምትፈርድ ማን? ሎሌ ምንድን ነው? አገልጋይ ማለት ነው። ስለዚህ እኔ በሌላ ሎሌ ላይ ወይም ደግሞ አገልጋይ ላይ ፈረድኩ ማለት እኔ ምንድን ነኝ? እኔም አገልጋይ ነኝ፣ እኔም ሎሌ ነኝ፣ እሱም ሎሌ ነኝ። ስለዚህ እኔ ማን ነኝ? ኦኬ፣ እሱ ላይ መፍረድ አልችልም። እኔም ሎሌ ነኝ፣ እኔም አገልጋይ ነኝ፣ እሱም አገልጋይ ነኝ። እኔ እሱ ላይ ለመፍረድ ምንም አልተሰጠኝም። ለዛ ነው ሮሜ 2 ላይ በሰው ላይ የምትፈርድ አንተ ይላል። በራስህ ላይ ምን ታደርጋለህ? ቁጣን ነው የምታከማቸው። ለምን? ያንኑ ህግ አንተም አታደርገውም እና ስላለ አይደለ? እሺ አንተ በሌላው ሎሌ ላይ የምትፈርድ ማነ? እርሱ ቢቆም ወይ ቢወድቅ ለገዛ ጌታው። ለምሳሌ ይኸው እዚህ ውስጥ አሁን ሰዎች አላችሁ ክርስቲያኖች፣ ብንጠፋ ብንመጣ ብንድን ከና ከድህነታችን ብንጎል ለማን? ለጌታችን ነው። ኪሳራውም ትርፉም ለጌታችን ነው። ጌታችን እንድንጠፋም አይፈልግም፣ እንድንድን ይፈልጋል። ሁለቱንም ማለት ነው አይደለ? እንድንጠፋ አይፈልግም፣ እንድንድንም ይፈልጋል። አዘ ሴም ታይም ብንድንለት የሱ ደስታው ነው፣ ታላቅ የሆነ ደስታው። ልክ አንደኛ ጢሞቴዎስ ምዕራፍ 2 እንደሚናገር ሁሉ ይድኑ ዘንድ የሚወደው ይሄንን ነው፣ ሰው ሁሉ እንዲድን። ብንጠፋም ልጅ የጠፋ የሚለው እሱ ነው፣ የጌታው ነው ሲድ ማለት ነው። እሺ ስለዚህ አንተ በሌላው ሎሌ የምትፈርድ ማን? እርሱ ቢቆም ወይ ቢወድቅ ለገዛ ጌታው ነው። ነገር ግን እግዚአብሔር ሊያቆመው ይችላል። ኦኬ አሁን ምን እያለ ነው? እንደዚህ አይነት አመለካከት አሳማ መብላት አይቻልም፣ የረከሰ ነው፣ ያረክሳል የሚለው አመለካከት ቅዱስ ጳውሎስ ምን እያለ ነው? በተዘዋዋሪ የውድቀት አመለካከት ነው። እርኩስ ብሎ ማሰብ ራሱ የውድቀት አመለካከት ነው። እና ልክ አንዳንዴ ተስፋ ለቆረጣችሁበት ነገር በቃ እግዚአብሔር ያንሳ አይደል የምትሉት፣ ልክ እንደዛ ምን እያለ ነው ማለት ነው? እግዚአብሔር ሊያቆሙ ይችላልና ይቆማል። በቃ እሺ ምንድነው? እግዚአብሔር ሊመልሰው ይችላል። ስለዚህ ፍርዱም መመለሱም በረከቱ ምንድነው? ለእግዚአብሔር ነው። ስለዚህ አንተ አትፍረድ፣ መፍረድህን ተው፣ መናቅህን ተው። ስለዚህ ፍርዱ ለሱ ስጥ። በጣም ይሄ ተራ ነገር ነው እያላቸው ነው። እሺ ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አይምሮ አጥብቆ ይረዳ። አንዱ አለ ይህ አንዱ ግሩፕ ተመልከቱ፣ አንዱ ግሩፕ ከቀናት የሆነ ቀን የጾም ቀን የተቀደሰ ቀን የሚሉት አለ። በኦሪቱ ሰፊ እንትን ስለሆነ ሌላ ቀን መጣበታለን። ብቻ የሆነ ቀን የተቀደሰ ቀን ነው ይላል። እነዚህኞቹ ደግሞ አረ ሁሉም ያው ነው፣ ሁሉም የተቀደሰ ቀን ነው ይላል። ልክ እንደሚበሉትና እንደማይበሉት እነዚሁ ሰዎች ማለት ነው። በምግብ ብቻ ሳይሆን በቀንም ነው። ይሄ የመንጻት ቀን ወይ ደግሞ የተቀደሰች ቀን፣ የቅድስና ቀን፣ የጾም ቀናት። ስለዚህ የቅድስና ቀናት ይላል።
ቀኗን ለይቶ ማለት ነው። ከዛስ በዛ ቀን የሆነ ነገር ሲደረግ እነዛን ይፈርድባቸዋል። እነዛስ ምን ያደርጋሉ? አረ ሁሉም ቀን የተቀደሰ ነው ይላሉ። ያንን ያመጣና ይህ ሰው አሳማ መብላት ኃጢአት ነው የሚለው ሰው ማለት ነው። እሺ አንድ ቀን ከሌላው ቀን እንዲሻል ያስባል። ያኛውስ አረ ችግር የለውም አሳማ ተፈቅዷል እበላለሁ የሚለው ማለት ነው። እሱ ደግሞ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ ምን ይበል አጥብቆ ይረዳ። በቃ እሱም በሚያስብበት ይቀጥል፣ አንተም በምታስብበት ቀጥል። ይሄ ማለት ግን በነገራችን ላይ ሐዋርያው ቅዱስ ጳውሎስ ለምሳሌ ቆላሴስ 2:8 ላይ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ ይልና ቆላሴስ 2:16 ላይ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ ይላል እና ይህን ነገር እንዲያስወግዱ ይናገራል። ይሄ ቀናት የነሱ የኦሪቱ ስርዓት ማለት የመንጻት ቀን ወይም ደግሞ ይሄን ብላ ይሄን አትብላ ይሄን ንካ ይሄን አትንካ የሚለውን የኦሪት ነገር እንዲያስወግዱ በዚህ እንዳይገዙ ይነግራቸዋል። እንደዚህ የተናገረ ኦኬ ስለመብል ስለምን ማንም አይፍረድባችሁ ወይም እናንተም ተገዢ እንዳትሆኑ ብሎ አስጠንቅቆ የተናገረ አሁን ግን ቀለል አድርጎ ምን አለ በያመለካከታቸዋል እናንተ አትጣሉ ቀጥሉ አለ። ለምን ሐሳቡን ቀያይረው ነው አይደለም። እነዚህ ክርስቲያኖች ሮሜ የጻፈላቸው ክርስቲያኖች ገና እያደጉ ያሉ ክርስቲያኖች ናቸው በመንፈሳዊ ሕይወት እና ገና ነው ይህንን ለማስተማር ማለት ነው። እሺ ገና ስለሆነ ነው። ለዛ ነው ገላትያ ላይ ካስታወሳችሁ ምን አይነት ሰዎች መጥተው ነበር? መገረዝ አለባችሁ መጠመቅ ብቻ አይበቃችሁም የሚሉ ሰዎች መጥተው ነበር እና ልክ እነዚህን ሰዎች ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? ኦኬ የጠነከሩ ክርስቲያኖች ስለሆኑ ምን አለ? ምን አላቸው? ገላትያ ስንማር የነበራችሁ ታስታውሳላችሁ። እሺ ምን አላቸው? እኛ ከሰበክነው ወንጌል የተለየ የሚሰብክ ቢኖር የሰማይ መልአክም እኛም ብንሆን እየተረገመ ይሁን ያለው በጣም ስትሪክት ነው እና ግን የተለየ ወንጌል የተባለው ለምሳሌ አንደኛው ምንድን ነው? ግዝረት መገረዝ አለባችሁ የኦሪትን ስርዓት መፈጸም አለባችሁ የሚለው ግን የሚገርማችሁ ሐዋርያው ቅዱስ ጳውሎስ ራሱ ጢሞቴዎስን ገርዟል፣ ተላይቷል፣ እነዚህን ሁሉ አድርጓል እና ያ ማለት ግን የኦሪቱን ስርዓት እያንጸባረቀ ነው ማለት አይደለም። ለዛ ነው ከአይሁዳውያን ጋር ተመሳስሎ አይሁዳውያን እንዲድኑ ማለት ነው፣ እስራኤላውያን እንዲድኑ ከአይሁዳውያን ጋር ተመሳስሎ ለነሱ ጥቅም ስለሆነ ማለት ነው። ከአሕዛቡን ጋር ደግሞ ተመሳስሎ እንደዚህ ነው እየተመሳሰለ ነበረ ወንጌልን የሚሰብከው ማለት ነው። ለምን? ለነሱ ጥቅም ሲባል እንጂ እነዚህን ስርዓቶች እንዳይቀበሉ እንደውም በጣም በጥብቅ ያስተምራቸዋል። ስለዚህ ምን ይበለው አለ? በቃ ሁሉም በየአመለካከቱ በየጭንቅላቱ በየአስተሳሰቡ ይቀጥ። እሺ ማህሌት ካለሽ እሺ እመጣበታለሁ። አሁን በቃ ማህሌትም ኮመንት ላይ ሌሎቻችሁም ስሙ። ሐዋርያው ቅዱስ ጳውሎስ እነዚህን የአሳማ ስጋ መብላት የለባችሁም አላለም። እነዚህን ደግሞ መብላት አለባችሁ አላለም። እንደዚህ አይደለም። ኦኬ እሺ መጥቻለሁ። አለው ጋይስ እሺ። ስለዚህ ሁለቱንም አላለም። አሁን ገና ነን። እሺ ስለዚህ አሁን ገና ነን። ስለዚህ ቀጠል ያደርግና ምን ይላል? ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናል፣ ለጌታ ብሎ ይበላል። የማይበላም ለጌታ ብሎ አይበላም፣ እግዚአብሔርንም ያመሰግናል። ኦኬ ይሄኛውም ያኛውም አልበላም የሚለውም አትክልት ብቻ ነው የምበላውን የአሳማ አልበላም የሚለውም ያኛውም አሳማ በላለሁ የሚለውም ሁለቱም ምን አላቸው? ምስጋና አላቸው። መጨረሻ ላይ አሳማ ለምንድን ነው የማትበላው? አይ እግዚአብሔር ስላልፈቀደልኝ ወይም ደግሞ በብሉይ የረከሰ ነው ተብሏል፣ ራሴን ማርከስ አልፈልግም ለጌታዬ ብሎ ከዛ ግን ከበላ በኋላ ምስጋና አለው የለውም? እግዚአብሔርን ያመሰግናል። እሺ አሳማ የበላውስ? አሳማ በልቶም ተመስገን አምላኬ ይላል ጌታውን። ሁለቱም ምን አላቸው? ምስጋና አላቸው። ለጌታ ነው ምስጋናቸው ነው የተፈለገው አሁን። ስለዚህ ምን እያላቸው ነው? በቃ ልዩነታችሁ ምንም ያን ያህል ነው። ያው አንተም በልተህ ታመሰግናለህ፣ አንተም ሳትበላ ታመሰግናለህ እያለ ነው። በአጭር ነው እሺ የሚሄድላቸው። ቅዱስ ዮሐንስ አፈወርቅ ይሄኛው ሰውም ሆነ ያኛውን ሰው የሚያደርጉት ለእግዚአብሔር ሲሉ ከሆነ ዋናው የሚያስፈልገው ነገር ሁለቱም ማጠቃለያቸው ወደ ምስጋና የሚመራ መሆኑ ነው።
ይለናል ይህንን ክፍል ሲተረጉም ማለት ነው። ከዛ ቀጠል ያደርግና ከኛ አንድስ እንኳን ለራሱ ይችን እንትኗን ልቀይርላችሁ ጥቅስ ኦኬ በስመ አብ አትነግሩኝም ነበረ 6ን ሳነብላችሁ ማለት ነው። ሰው ይሄኛው ልቀይርላችሁ። እሺ ከኛስ አንድስ እንኳን ለራሱ የሚኖር የለም። ከኛ ማንን ነው? ምን እንደጻፈልኝ ራሱ እንጃ። እሺ ከኛስ አንድስ እንኳን አለ። ከኛስ አንድስ እንኳን ለራሱ የሚኖር የለም፣ ለራሱ የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ከኛስ እንኳን ያለው ማንን ነው? ክርስቲያኖች ማለት እኛም ይኸው ከአሕዛብ የመጡትም አይደለም እኛ ነን፣ አንድ ነን፣ ወንድማማቾች አይደለን። ስለዚህ ከኛስ አንዳችንም ለራሳችን የምንሞት የለም። ቅድም ያልኳችሁ ብንጠፋም ብንሞት የሚለው እዚህ ጋር ከእምነታችን ብንጎድል ማለት ነው፣ ብንጠፋ ማለት ነው። እሺ የመጀመሪያው ብንሞት ያለው ምንድነው? ከእምነታችን ብንጎድል፣ ብንኖር በህይወት ያለው ደግሞ በክርስቶስ ሆነን በጽድቅ ብንመላለስ ማለት ነው። ስለዚህ ለማን ነው? ለጌታ ነው። እሺ ለጌታ ምንድነው ትርፉም ኪሳራው ማለት ነው። እሺ ለጌታ ደስታው እንደገና ለጌታ ሐዘኑም ለአንዱ ለጌታ ነው፣ ለሰው አይደለም፣ ለጌታ ነው። እሺ ለዛ ነው እንግዲህ በህይወት ሆነን ብንኖር ወይም ብንሞት ምንድነን አለ? የጌታ ነን አለ። ሁለተኛው መሞት ግን የስጋ መሞት አድርጎ አመጣው። ልክ ቅዱስ ዮሐንስ አፈወርቅ የመጀመሪያውን ሞት እንደዚህ ከተረጎመ በኋላ ሁለተኛውን ሞት ይላል። በስጋ ደግሞ ስንለይ ነው። በስጋም ስንለይ የማንን? የጌታ። በህይወትም እያለን የማንን? የጌታ ነው። ስለዚህ አሳማ የሚበላው የማን ነው? የጌታ ነው። የማይበላውስ የጌታ ነው። አሳማ የሚበላው ቢሞት የማን ነው? የጌታ ነው። ድንገት እንደው አሳማ የሚበላው ቢወድቅ ከእምነቱ ቢወጣ የማ በግ ነው የወጣው? የጌታ። የእኛ በግ አይደለም። የእኛ በግ የለም እዚህ ውስጥ፣ እኛንም በጎቹ ጭራሽ። እሺ ስለዚህ የጌታ በጎች ስለሆንን የጌታ ነው። ለዛ ነው እና ምን እያላቸው ነው? በቃ እናንተ ምንም ቤት አይደላችሁ፣ አንዳችሁ ላይ ምንም ስልጣን የላችሁ፣ መፍረድም መናቅም አትችሉ። ይህን ሁሉ ለማን ተዉ? ለእግዚአብሔር ተዉ እያላቸው ነው። እሺ 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 ስለዚህ ኦኬ እሺ ብንሞት የጌታ ነን። እሺ ስለዚህ ነገር ሙታንም ሕያዋንም ይገዛ ዘንድ ክርስቶስ ሞቷልና ሕያው ሆኗልና። ስለዚህ ነገር ማለት ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተልን አሁን እኛ እርስ በርስ በመተሳሰብ ውስጥ እንድናልፍ እሺ እና ከሞተልን በኋላ ደግሞ ሊተወን ነው እንደ አይደለም። እኛ በመተሳሰብ ውስጥ በመዋደድ ውስጥ እንድናልፍ ነው ፍቅሩን ያሳየን። ከዛ እኛ ደግሞ በዛ ፍቅር ውስጥ እናልፋለን። ከዛ ግን እሱ የሞተልን ምን ሊያደርግ ነው? ከሞተልን በኋላ ትቶን ለመሄድ ነው አይደለም። ምን ሊያደርግ ነው? ርኅራኄውን እያሳየ ጠብቆቱን ሊያሳየ ሊጠብቀን ነው በእያንዳንዱ ጊዜ ማለት ነው። እሺ ለምን ገንዘቦቹ ነን። ልክ ቆይ ጥቅስ ልንገራችሁ። ዘጸአት 21 ላይ እንዳለው ማለት ነው። እሺ ስለዚህ እግዚአብሔር ኢየሱስ ክርስቶስ ያዳናቸውን የሞተላቸውን ሰዎች ምን አያደርግም? አይተውም። አለመተውን ይነግራቸዋል። የእግዚአብሔርን ጠብቆት የጌታን ጠብቆት ይነግራቸዋል። ልክ ዘጸአት 21 ላይ እንዳለው ደግሞ የገዛ እኛ ባሪያዎቹ የገዛ ምንድነን? ገንዘቦቹ ነን። እና ልክ ዘጸአት 21 ላይ የተጻፈው በምን ገንዘብ ነው ባሪያው የሚገዛው? ለምሳሌ አንድ ሰው ባሪያ ሲገዛ በኖርማል በወርቅ ወይ ደግሞ በገንዘብ ነው። አሁን ግን እንዲህ ዝም ብሎ በወርቅ በምናምን አይደለም፣ በገዛ ደሙን የገዛል ከሁሉ በሚበልጥ ነው እና ውድ ዋጋን የተከፈለልን። ስለዚህ ባሪያዎቹ ልጆቹ ነን። ስለዚህ ይተወናል እንዴ? አይተወንም። እና ጠብቆቱን አለመተውን እና ስለኛ ማሰቡንና ያለውን ፍቅር በዚሁ ገለጸላቸው ማለት ነው። እሺ ለዛ ነው ሁለተኛ ቆሮንቶስ 5:15 ላይ በሕይወትም ያሉት ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። ስለዚህ እኛ የምንኖረው ለማን ነው? ለጌታ ነው፣ ለሰው አይደለም። ብንሞትም ብንኖርም ለማን ነው? ለጌታ ነው። እና ከሞትን ደግሞ በስጋም ከተለየንም በኋላ የጌታ ነን፣ በሕይወትም እያለን የጌታ ነን። እሺ ስለዚህ አሁን ከሕጉ ተላቀን ለሙሽራ ሆነናል። ከዚህ በፊት እንዳየነው ማለት ነው። ከሕጉ ተላቀን
ለሙሽራው ሆነናል። ቤተክርስቲያን ምንድነው? ሙሽሪት ናት። እሺ ከዛ ቀጠል አድርግና ሰው አንተም በወንድም ላይ ስለምን ትፈርዳለህ? አሁን ወንድምህ ብሎ ጠራው። ስለዚህ በወንድምህ ላይ መፍረድ የለብም። ወንድምህ ነው። ለምን በላህ? የአሳማን ስጋ ስለበላ ረክሷል ለምን ትለዋለህ? አንተም ረክሰሃል። ለምን ማነው ረክሰሃል? ከድህነት ወጥተሃል ለምን ትለዋለህ? ወንድምህ አይደለ? እሺ እና በወንድም ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ዞር ልና ደግሞ እነዚህኞቹ ከአሕዛብ የመጡትን እናንተ ስለምን ትንቃላችሁ እነሱን? እሺ ሁላችንም በክርስቶስ ፍርድ ወንበር ፊት እኮ እንቆማለን። ይኸው በመፍረድህ አሁን ለምሳሌ አሳማ ስጋ በልተሃል ከድህነት ወጥተሃል። የጥንቸል ስጋ በልተሃል ከድህነት ወጥተሃል። የመንጻት ስርዓት ምናምን አላደረግክም ከድህነት ወጥተሃል ብለህ የምትፈርድበት በኋላ እኮ በክርስቶስ ወንበር ፊት ትቆማለህ። መቆም ማለት ትጠየቃለህ፣ ለምን ፈረድክ ተብለህ። ስለዚህ አንተም ደግሞ የምትንቀው በኋላ ጌታችን ዳግም ሲመጣ እሱ ፊት ትጠየቃለህ እና አንተ ብቻ አይደለም ሁላችንም ምን እንላለን? በፍርድ ፊት እንቆማለን። ሁላችንም ተጠያቂ ነን። የምንጠየቀው ነገር አለ። እሺ የምንጠየቀው ነገር አለ። ከዛስ እንዲህ ተብሎ ተጽፏል። ኦኬ እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል። እንግዲያስ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። ስለዚህ እግዚአብሔር ሲጠይቅህ ለሚጠይቅ መልስ ያኔ ትዘጋጃለህ ማለት ነው። ለምን ፈረድክ ሲልህ መልስ ትሰጣለህ ለራስህ፣ ስለ ራስህ ለምን እንደፈረድክ ማለት ነው። እና ግን ያው መልስ ሰጥተህ ምናምን ትገባለህ ማለት አይደለም። ትጠየቃለህ። ራስ ላይ እያከማቸ ነው ቁጣን የምትሄደው። ተመለስ ነው። ለዛ ነው ሮሜ 2 ላይ ንስሐ በማይገባ ቅን ልብ የእግዚአብሔር ቁጣ የእግዚአብሔር ፍርድ በሚገለጥበት በዚያ ቀን በራስ ላይ ቁጣን ታከማቻለህ እንዳለው ማለት ነው። ስለዚህ ቁጣን እያከማቻችሁ አትሂዱ፣ በኋላ እንጠየቅበታለን እያላቸው ነው። እሺ እሺ ጋይስ አላችሁ? ግልጽ ነው? እስቲ ጻፉልኝ። ግልጽ ነው? እየሰማችሁ ነው? ግልጽ ነው? እሺ እግዚአብሔር ደግሞ ያግዛል። እሺ ስለዚህ ያኔ መልስ ምን እንላለን? እንሰጣለን። እንግዲህ ቁጥር 13 ላይ እሺ እንግዲህ አሁን ምን ብሏቸዋል? ገስጿል፣ መክሯል፣ አንዱን ከፍ አድርጓል፣ አንዱን አድንቋል፣ አንዱን ደካማ ብሏል፣ አንዱን ደግሞ የላቀ አድርጎ ደግሞ ተናግሯል አይደለ? ከዚህ በኋላ ምን አለ? እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረድ። እናንተ አንዱ ላይ መፈራረዳችን ምን ይበል? ይቁም። ከዛሬ ጀምሮ እሺ እርስ በርሳችን አንፈራረድ። ይልቁን ግን ለወንድም እንቅፋት ወይም ማሰናከያ ማንም እንዳይኖርበት ይህን ቁረጡ፣ ይህን እወቁ። መሰናከያ ግን እንዳትሆኑ። አሁን ለምሳሌ እንዳልኳችሁ አንዱ ልክ ነው ካለ አንዱን ማድረጉ ነው። አንዱ ልክ ነው ካለ አንዱን ከፍ ማድረጉ ነው። ስለዚህ ማስማማት ነው ያለበት አይደለ? ግን ምን አለ? አንዳችሁ ለአንዳችሁ እንዳትሆኑ፣ መሰናከያ እንዳትሆኑ። ለምሳሌ የአሳማ ስጋ ሲበላ ብታየው፣ የአሳማ ስጋ ስትበላ ቢያይክ ወንድም፣ ከዛ ግን ከተሰናከለ በአንተ ስጋውን ምንበል ተወው፣ አትብላው። አየህ፣ መሰናከያው ከሁሉ በላይ ደግሞ ይበልጣል። ከፍርዱ ከምኑ በላይ ደግሞ ወንድም ሲሰናከልብህ ምን ይላል? ይበልጣል ቅጣቱ። ኦኬ ለዛ ነው 1 ቆሮንቶስ 8 ላይ መብል ግን እሺ ማንም እንዳይኖርበት ይህንን ወቁ አለና 1 ቆሮንቶስ 8 ጀምሮ ምን ይላል? ይኸውላችሁ ላንብላችሁ። 1 ቆሮንቶስ ምዕራፍ 8 መብል ግን ወደ እግዚአብሔር ምን ያህልም አያቀርበንም፣ ባንበላ ምንም አይጎለንም፣ ብንበላም ምንም አይተርፈንም። እሺ ዳሩ ግን የመታችሁ ለደካሞች እንቅፋት እንዳይሆንባቸው ተጠንቀቁ። እንዴት ያወራው ቅዱስ ጳውሎስ። እሺ አንተ እውቀት ያለህ የምታክሰው በጣዖት ቤት በማዕድ ስትቀመጥ አንድ ሰው ቢያይ፣ በማዕድ ለምንድነው በጣዖት ቤት የሚቀመጡት? እንዳልኳቸው ስጋ ለመብላት። ስጋ በጣም ስለሚወዱ አንደኛ የጣዖትም ነገር ነበረባቸው በተለይ ቆሮንቶስ ቤተሰቦች፣ ግን ደግሞ ያው ስጋ ይወዳሉ እና ስጋውን ለመብላት ጣዖት ቤት ይሄዳሉ። ለጣዖት የተሰዋውን ስጋውን ወየ ይሉታል። እሺ ከዛን እነሱ ስጋ ለመብላት ያውቃል፣ ለጣዖት የተሰዋ እንደሆነ ምናምን ያውቃል። አይ በቃ ለመብላት ነው ይልና አሁን ለመብላት ነው እንደው ከእግዚአብሔር ውጭ አምላክ የለም፣ አንድ አምላክ እግዚአብሔር ብቻ ነው ብሎ ቢበላ፣ ከዛ ደካማው ቢያይ ይቻላል እንዴ ብሎ ሄዶ ምን ያደርጋል ማለት ለጣዖት የተሰዋ
መብላት ይጀምራል። ስለዚህ ተሰናከለ ማለት ነው ወንድሙ አይደለ? ለዛ ነው ምን ይላል እዛው፣ ይኸው አንተ እውቀት ያለ በጣዖት ቤት በማዕድ ስትቀመጥ አንድ ሰው ቢያይህ ደካማ ሰው ቢሆን የደከመ ማለት ነው። እሺ የደከመ ሰው ቢሆን ለጣዖት የተሰዋውን ለመብላት ሕሊናው አይታነጽበትምን? እሺ በአንተ እውቀት የደካማ ይጠፋል፣ እርሱም ክርስቶስ የሞተለት ወንድም ነው። አየህ እሱ መጥፋቱ ለአንተም ክርስቶስ ሞቷል፣ ለእሱም ክርስቶስ ሞቷል። ለሁላችንም ነው ክርስቶስ የሞተው። ለሁላችንም ስለሆነ ክርስቶስ የሞተው አንተ ክርስቶስ ለእኛ ሲል እንደተዋረደው አንተ ለወንድም ስትል መተው ያለብህን ነገር መንበል ተው። እሺ ስለዚህ መሰናከያ እንዳትሆን ለወንድምህ መበላት ኢቭን ቢኖርበት ራሱ ቢቻል ራሱ ወንድምህን የሚያሰናክል ከሆነ አትብላው። አንተም እንደዛው እያለ ነው የሚነግራቸው። በራሱ እርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አውቄአለሁ ተረድቼም አለሁ። አሁን ይህኔ ከአይሁድ የመጡት ክርስቲያኖች እንዲህ ቢል ኖሮ በራሱ እርኩስ የሆነ ነገር እንደሌለ አውቄአለሁ ቢል ኖሮ ምንድን ቢል ታዲያ ማን ይሰማሃል? የሙሴ እኮ መጽሐፍ ከላይ የተሰጠ ነው በመላእክት እጅ እርኩስ ነው ተብሎ፣ ታዲያ አንተን እኮ የመቀበል ግዴታ የለብንም ይሉት ነበራ። ለዛ ደግሞ ምን አላቸው? በራሱ እርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አለ። ከጌታ ይሄ የተቀበልኩትን ነው ማስተምረው ብሏል። ከራሴ አላስተምርም ብሏል። ስለዚህ ይኸው ከጌታ በተቀበልኩት ትምህርት አውቄያለሁ። ምንድን ነው ያወቀው? አሁን ቅድም የጠየቅሽ ማህሌትም ልትኖር ትችላለች። ከዚህ በኋላ በተከስቢ በራሱ እርኩስ የሆነ ነገር እንደሌለ ነው የሚያውቀው ሐዋርያው ቅዱስ ጳውሎስ። በራሱ እርኩስ ማለት በባህሪው በቃ እርኩስ አይደለም። ለምሳሌ የአሳማ ስጋ እርኩስ አይደለም። ለምሳሌ በነገራችን ላይ በራሱ እርኩስ የለም፣ ንጹህ ነው። እሺ ንጹህ ነው። ሐዋርያ ሥራ ምዕራፍ 10-15 ቅዱስ ጴጥሮስ አይ የረከሰ ነገር አልበላም ሲል 10-15 ላይ ምንድነው የሚል መልስ የተሰጠው? እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ ነው የሚለው። በቃ እግዚአብሔር አንስቶታል። ሁሉ መልካም አድርጎ ነው የፈጠረው። ሁሉ መልካም ነው። እሺ ሁሉም ምንድነው? መልካም ነው። ለዛ ነው አንደኛ ጢሞቴዎስ 4:4 ላይ እግዚአብሔር የፈጠረው ሁሉ መልካም ነው። ምን ከሆነ ከምስጋና ጋር ቢቀበሉት የሚጣል ምንም የለውም። አሁን ለምሳሌ ደግሞ እንደዚህ አሳማ ብሉ እያልኩ ይመስል ይሆን እንዴ? እሺ እንደዚህ እያልኩ አይደለም፣ ግን ለምሳሌ አሳማ ቢቀርብላችሁ፣ አሳማ ብቻ አይደለም ምንም ነገር ቢቀርብላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ ብትበሉ በምስጋና ማለት ነው። እግዚአብሔርን ስም ጠርታችሁ አመስግናችሁ ብትበሉ። አሁን ይሄ በስመ አብ ወወልድ ወመንፈስ ቅዱስ ወይ ደግሞ መባረክ እንደሆነ በምንድን ነው የምታውቁት? እዛው ዝቅ ብሎ ምን ይላል? ይኸውላችሁ ከምስጋና ጋር ቢቀበሉት የሚጣል ምንም የለም ካለ በኋላ በእግዚአብሔር ቃልና በጸሎት የተቀደሰ ነውና ይላል። ስለዚህ ጸሎት አድርገን ብንበላ በቃ ንጹህ ነው፣ ምንም የሚጣል የለውም። እና እግዚአብሔር ንጹህ አድርጎ ነው የፈጠረው ሁሉን። እግዚአብሔር የፈጠረውን ፍጥረት አየና በቃ መልካም እንደሆነ አየን ያለው አይደል? በቃ መልካም ነው። እና አሁን በብሉይ ኪዳን እንዳለው እንደ ኦሪቱ ስርዓት አሳማ የበላ የረከሰ ነው፣ ንስሐ ያስፈልገዋል ምናምን የሚባል ነገር የለም የለም። ለምን እንደሌለ በደንብ ነግራችኋለሁ ደግሞ። እሺ ቅዱስ ዮሐንስ አፈወርቅ ይህንን ክፍል ይዞ በተፈጥሮ በባህሪው እርኩስ የሆነ ምንም ነገር የለም። እርኩስ የሚሆነው ሰው በሚጠቀምበት መንፈስ ወይም ደግሞ አስተሳሰቡ ምክንያት ነው። እርኩስ ነው ብሎ ይበላል፣ እሱ በቃ እርኩስ ነው አይደለ? ለምሳሌ አሁን መብራት አለ እንደምታዩት፣ ጨለማ ነው ካልኩ በቃ ለእኔ ጨለማ ነው። እንግዲህ ምንም ማድረግ አትችሉም። ግን እኮ እውነታው ጨለማ አይደለም፣ መብራት አለ። ለእኔ ግን ምንድነው? ለህሊኔ ለአስተሳሰቤ መብራት የለም። ልክ እንደዛ ሁሉ እርኩስ ነው ላለ በቃ ለራሱ አስተሳሰቡ በቃ እርኩስ ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል ቃል በቃል ማለት ነው። እሺ ስለዚህ በባህሪው አሳማ ስትበሉ የሚያረክስ ነገር አይደለም። የፈረስ ስጋ ሲበላ የሚያረክስ ነገር አይደለም። ለምን? ቅዱስ ጳውሎስ ምን አለን? በራሱ እርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አውቄአለሁ ተረድቻለሁ። ምንም እርኩስ አይደለም በራሱ። ስለዚህ በራሱ ሲል ምን ማለት ነው ደግሞ? የእሱ ተቃራኒ እና ታዲያ በምንድን ነው እርኩስ የሚሆነው? ያ ነገር በምንድን ነው እርኩስ የሚሆነው? ሰውየው በቃ በአስተሳሰቡ
ፍየል አልበላም ካለ በቃ ፍየል አልበላም፣ ፍየል እርኩስ ነው ካለ በቃ ለሰውየው በአስተሳሰቡ ምንድነው እርኩስ ነው። ምኑ ፍየሉ። ግን እኮ ፍየሉ በራሱ እርኩስ አይደለም፣ ሰውየው አስተሳሰብ ውስጥ ነው። ያዙ እንዳትረሱ። ስለዚህ አሳማ የሚበላ ሰው ካያችሁ አንተ አሳማ በልተሃል ረክሰሃል ትሉታላችሁ እንዴ ካላችሁ በቃ የመጀመሪያው ደካሞች እንደተባሉት ናችሁ ማለት ነው። ድክመት ነው ይሄ። የኦሪትን ነገር ለመፈጸም መሞከር የእግዚአብሔርን ስራ እኔ ካልሰራው ማለት። ፍርዱ የማን ነው? የእግዚአብሔር ነው አይደለ? ፍርዱ የእግዚአብሔር ነው። ቢቻል ምንድን ነው የሚደረገው? ወንድም እንዳይሰናከል ማከስ፣ ለማስረዳት መሞከር እንደው ከሆነ። ስለዚህ አሳማ የሚበላ ሰው ላታገኝ። አሁን በጭንቅላታቸው አሳማ የሚበላ ሰው ኬት አገኛለሁ? ሁላችንም እንኳን በላ ነው። ለምሳሌ ይሄ መልእክት በተለይ እዚህ ውስጥ ትኖራላችሁ በብዛት ብዬ አስባለሁ እና አንዳንዶቻችሁን ስላየሁ በአረብ ሀገር ለምሳሌ በአረብ ሀገር ምግብ ላይ በጣም ትልቅ ችግር ሊኖራችሁ ይችላል እና እውነት ነው። አሁን ተመልከቱ እሺ። አሁን ንስሐ አባቶቻችን በጣም የተከበሩ የተወደዱ ቀሳውስት ንስሐ አባቶቻችን በጣም እኛ ልጆች ቀና ብለን አንናገርም፣ ግን እንደው መቼም ከእውቀት ከፍለን እናውቃለን ነው። የሚጎል ነገር ይኖራል በአመለካከት በአስተሳሰብ ወይ ደግሞ በትምህርት ማለት ነው። እና አሁን ይቺ የአሳማዋ ነገር ባህል ነው። እሺ ባህል ነው በነገራችን ላይ እምነት አይደለም። አሳማ መብላት አለመብላት ባህል ነው። በቃ ኢትዮጵያ ካደግ የኢትዮጵያ ባህል አላት። እሺ ልክ አበሻ ቀሚስ እንደምንለብስ የሆነ እንደዚህ አይነት ባህል ነው። እና ምን የሚባል ነገር አለ? ባህል ሲቆይ እምነት ይሆናል ይባላል። እና ልክ እንደ እምነት አድርገው የሚወስዱ አንዳንድ በጣም ጥቂቶች የተወሰኑ ንስሐ አባት ይኖራሉ። ከዛስ አረ ሙስሊም ቤት እኮ ምግብ በልቻለሁ ቄደር ንሳ የለም። እንዲህ የሚባል ነገር የለም። ምንድን ነው? ምን ጋር የተከለከለው? መብላት የሌለብን ሐዋርያ ሥራ ምዕራፍ 15 ላይ ተቀምጧል። በቃ ማለት መብላት የሌለብን ሴንስ ከድህነት የሚያስወጣን ቄደር የሚያስፈልገው ንስሐ የሚያስፈልገው ነገር ለጣዖት የተሰዋ መብላት። ለጣዖት የተሰዋ ምን ማለት መሰላችሁ? ለጣዖት የተሰዋ ማለት ለምሳሌ ሌላ ቤተ እምነቶች ከኛ ከኦርቶዶክስ ውጭ ያሉ ምን ይደረጋል? ለምሳሌ ዓመት በዓል ይኖራቸዋል። አሁን የእነሱ ዓመት በዓል በቃ ለጣዖታቸው ነው። ለዛ አሁን ያረዱትን መብላት የለብንም። በቃ ያ ለጣዖት የተሰዋ ነው። ግዴታ ጣዖት ቤት መሆን የለበትም። ከኛ እምነት ውጭ ጣዖት ነው ሌላው። እሺ ጣዖት ነው። ስለዚህ ለዛ የተሰዋ ስጋ እንዳትበሉ እና ግን እንደው ምንም የምትበሉት ባይኖርስ ባርካችሁ ብሉት። ለምን? ጣዖቱ አምላክ ነው እንዴ? አይደለም። እና የእናንተ በስማ እንዲህ ስል አንዳንዶች በጣም በውስጥ ያስቸገረ ሜሴጅ እንደ ቢስሚላሂ ተብሎ የተባረከን ነገር እንዴት ነው ምን በለው ምናምን በስማም ብላ የእነሱ ቢስሚላሂ እውነት ነው እንዴ ማለት መባረክ ይችላል እና በምንም ስም የተደረገ የጣዖት ነው። በቃ በጣዖት ስም አይደል የተደረገ። በቃ በስማም ብላ በጣም ካጣችሁ፣ ይሄ አረብ ሀገር ላላችሁ በቃ ካጣችሁ የምትበሉት ከሌለ ለበዓላቸው ነው ግን ያልኩት። ሌላ ቀን አብራችሁ ብሉ። እንዲህ አንደኛ ቆሮንቶስ ምዕራፍ 5 እንደሚናገረው ነው እንዴ በጣም ዝሙት ላይ ያለ የአባቱን ሚስት ያገባል ከዚህ ጋር እንዳበሉ ካለ በኋላ ዝቅ አለና ምን አለ? አይ ደግሞ ከሌላው ጋር ከማያምኑት ጋር አላልኩም አለ። ከማያምኑት ጋር ብሉ ብሏል። እሺ የማያምን ሰው ወደ ቤት ቢጠራ ና እራት እንብላ ቢል ሳትጠራጠር ብላ። በቃ ና ብሎ የሚያቀርብልህ ምንድን ነው? ምንም ያቀርብልህ ግን በምስጋና ተቀበል። በምስጋና ማለት እግዚአብሔርን አመስግነ በእግዚአብሔር ስም ባርከ ጸልየ ብላ በቃ እንጂ ቄደር አያስፈልገውም። እንዲህ የሚባል ነገር የለም። ቄደርን እየፈሩ ሰዎች ወደ ንስሐ መምጣት ብዙ ይከብዳቸዋል። የሙስሊም ስጋ በልቻለሁ ሰዋት ባርከን የበላው በቃ ባርክ ብላ ትችላለህ። ስለዚህ በስጋ ገበያ ስጋ ልትገዛ ትወጣለህ። በርገር ልትበላ ትወጣለህ። የሚቀርብልህ ስጋ በምንድን ነው የተባረከው? ዝም ብለህ በቃ አታውቅም። ስለማታውቅ እግዚአብሔር የፈጠረው ምንድን ነው? ንጹህ እርኩስ የለም በራሱ አይደለ? ስለዚህ ምን ታደርጋለህ? ባርከህ አመስግነህ ትበላለህ። በቃ ስለዚህ አሁን ልናገር የፈለግኩት ነገር በአጭሩ አረብ ሀገር ያላችሁ ሴቶች አይነው ምን ያህል እህቶቻችን ምን ያህል እንደምትጨነቁ ምናምን አውቃለሁ። ስፔሻሊ በምግብ በደንብ ደግሞ ከዚህ በኋላ ማብራራላችኋለሁ።
ከሙስሊም አሰሪዎቻችሁ ሙስሊም ነው የሚሆኑት። ምንም ምግብ ምናምን ሊመጣ ይችላል። ብሉ። ስትበሉ ምን አድርጉ? ባርኩ። ክርስቲያን ሳይባርክ እንኳን መብላት ከእንቅልፉ አይነሳ። እሺ፣ ከእንቅልፉ አይነሳ። ኃጢአት አይደለም። ኃጢአት እንዳልሆነ እዚሁ ክፍል ላይ ያሳያችኋለሁ። ኃጢአቱ እንደውም የቱ እንደሆነ አሳያችኋለሁ። ተመልከቱ፣ እንዳትሸወዱ። እሺ፣ ባህል እምነት መሆን የለበትም። ባህል ባህል ነው። አሁን በኢትዮጵያ ባህል አሳማ አንበላም፣ እንደዚህ አይነት ነገር አንበላም። ይሄ ባህል ነው። የክርስትና ግዴታ አይደለም። ከድህነት የሚያስወጣ አንድ ሰው ክርስቲያን ለመሆን መንግስቱ ለመውረስ ይህን ማድረግ አለብኝ የሚባል ነገር የለም። ባህል ነው። ባህልን መጠበቅ እሰየው። ባትጠብቁትም ብትበሉ። አንደኛ ቆሮንቶስ ምዕራፍ 8 ያነበብኩላችሁ እሱ ነው። ብትበሉ ባትበሉ ምንም ትርፍ የለውም። ትርፍ የለውም ማለት ድህነታችሁ ላይ ምንም የሚያመጣው ነገር የለም። በላህም አልበላህም፣ ከሙስሊሞች ጋር በላችሁም የሙስሊምን ስጋ ባህር ከበላ ምንም አሁን ለጭንቅላታችሁ ሊከብዳችሁ ይችላል። እንዴት የሙስሊም ስጋ? ይሄ እምነታችን ላይ ያለ በጣም መጠራጠር ነው። በነገራችን ላይ የምንጠራው ስም ከስም ሁሉ በላይ የሆነን ስም ነው። የአምላክን ስም ነው የምንጠራው እና በዚህ አምላክ እምነት የሌለው ሰው ሊጠራጠር ይችላል። የሙስሊም ስጋ በስመ አብ ብዬ አልበላም ምን ማለት ነው? ባጭሩ በተዘዋዋሪ በቃ በስመ አብ ወወልድ ወመንፈስ ቅዱስ የሚለው በቃ ኃይሉ ብዙም አይደለም እንደማለት ነው። እሺ፣ ስለዚህ ቄደር ንስሐ ሊሏችሁ ይችላሉ አንዳንድ አባቶች፣ ንስሐ አባቶች። ይህን ግን ካለማወቅ የመጣ ነው እና በልምድ የመጣ ነው። እሺ፣ በልምድ የመጣ ነው። እችን ያዟት። ለምን በልምድ እንዳልኩ እዚሁ ላይ እነግራችኋለሁ። እሺ፣ ስለዚህ ቅዱስ ዮሐንስ አፈወርቅ ያለው ላንብላችሁ። በተፈጥሮ በራሱ ባህሪ እርኩስ የሆነ ምንም ነገር የለም። እሺ፣ ምንም ነገር የለም። እርኩስ የሚሆነው መቼ ነው አለ ቅዱስ ዮሐንስ አፈወርቅ? ሰው በሚጠቀምበት መንፈስ ወይም ደግሞ አስተሳሰብ ነው። እርኩስ ነው ካለ በቃ ለዛ ሰውዬ እርኩስ ነው አይደለ? እሺ፣ በዛ ምክንያት ነው እርኩስ የሚሆነው። ስለዚህ እርኩስ የሚሆነው ለራሱ ለዚያ ሰው ብቻ እንጂ ለሁሉም አይደለም። ምክንያቱም ማንኛውም ነገር እርኩስ እንዲሆን ለሚቆጥር ለእርሱ እርኩስ ነው ብሎናል። ሐዋርያው ቅዱስ ጳውሎስ። ይሄን ያለው ቅዱስ ዮሐንስ አፈወርቅ ነው። እሺ፣ ስለዚህ ሐዋርያ ሥራ ምዕራፍ 10-15 ጠቅሼላችኋለሁ። አንደኛ ጢሞቴዎስ 4:4 ጠቅሼላችኋለሁ። ያዙ። እሺ፣ አንደኛ ቆሮንቶስ 10:25 በስጋ ገበያ ስጋ ቤት ሄደህ እያለህ ነው። ስጋ ቤት ሄደህ በነገራችን ላይ በጊዜው በስጋ ገበያ የተባለው ልክ ካራ ስጋ መሸጫ ምናምን አለ። ልክ እንደዛ እና ስጋ ሊሸጡ የሚወጡት ምን አድርገው እንደሚወጡ ታውቃላችሁ? ለምሳሌ ግማሹ ኖርማል ስጋ በቃ ትክክል ዝም ብሎ ይዞት ይወጣል። ግማሹ ደግሞ ለጣዖት የሰዋውን የተረፈውን ይዞት ይወጣል፣ ሊሸጠው ማለት ነው። ከዛ ሐዋርያው ቅዱስ ጳውሎስ ምን አለ? በስጋ ገበያ፣ በእኛ አማርኛ ላውራችሁ ወይ ደግሞ በእኛ ልተርጉመው፣ ወደ ካራ አዲስ አበባ ከሆናችሁ እሺ፣ ብቻ ስጋ የሚሸጥበት ማለት ነው። ካራ እንደሚሸጥ አውቃለሁ፣ ብዙ አላውቀውም፣ ግን ካራ ስጋ ይሸጣል ይባላል። አግዙኝ እንጂ ኮመንት ላይ አለዋ ጋይስ። ዋልጠጣ ነው ስጋ የበላ ሰው የለም መሰለኝ እዚህ ውስጥ። ስጋ ቤት አያውቁም የኔ ተከታዮች፣ የኔ ተወዳጆች። እሺ፣ ምን አለ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ 10:25 ላይ በስጋ ገበያ ስጋ የሚሸጥበት ቡራዮ፣ ይኸው ጀስት ለእናንተ ነው ያላቆም፣ ግን ለእናንተ ነው። ካራ አለ፣ ቡራዮ። አሁን እዛ ስትሄድ ምናልባት የመስቀል ምናምን አይታችሁ ልገዙ ትችላላችሁ። ስላለ አማራጭ ችግር የለውም። ስላለ አማራጭ ነው ያልኩት። አማራጭ ከሌለ ኢቭን ተገዳችሁ አይደለም፣ ኖርማል ነው። እሺ፣ ኖርማል ነው። እሺ፣ በስጋ ገበያ የሚሸጠውን ሁሉ ከሕሊና የተነሳ ሳትመራመር ምን በል ብሉ። ቅዱስ ጳውሎስ ነው ያለው። በቃ ሄደ ይሄ ነገር ለጣዖት የተሰዋ ይሆን? ለጣዖት የተሰዋ ምን ብያቸዋለሁ? በዘመናችን ኮንቴክስት ብያቸዋለሁ። ለምሳሌ ለሙስሊሞች ኢድ አልፈጥር ምናምን እያሉ ያረዱት ማለት ነው። ያው ሲያርዱ ግን ቢስሚላህ ምናምን እያሉ ያረዱት ማለት ያ ነው ለጣዖት። በእነሱ ስም የሆነ ማለት ነው አይደለ? ግን እንደው ቢስሚላህ ምናምን ስላሉ ብቻ አይደለም ለጣዖት የተሰዋ ማለት። ዝም ብሎ አንድ ሰው ለራሱ ሊባርክ ይችላል። ለምሳሌ ቢስሚላህ ሲል በቃ ለራሱ ነው እየባረከ ያለው። ለጣዖት መሰወት ግን ለበዓላቸው ነው። ለበዓላቸው ግን አያችሁ፣ የበዓል ምስጋና ነው። የበዓላቸው ላይ የሚያነግሱትን የነሱን ጣዖት የሚጠሩበት ስጋ ነው።
የሚያመሰግኑበት ስጋ ነው። ይሄ ለጣዖት የተሰዋ ልዩነት አለ። እንደ ዝም ብሎ ሚስት ላይ ስለተባለ ለጣዖት ተሰዋ ማለትም አይደለም። እሺ ተሰዋ ማለት አይደለም። እናንተ ለምትበሉት ለምሳሌ በስመ አብ ወልድ ብላችሁ ሰዋችሁት ማለት ነው አይደለም። ለእግዚአብሔር የተሰዋ ነው ማለት ነው አይደለም። አይደለም ለእግዚአብሔር የሚሰዋውን እናውቃለን። ለእግዚአብሔር የሆነ ምንድን ምስጋና ቀጥታ ለሱ የሚደርስ አይደለ? እንደዛ ይሆናል ማለት የከንፈር ፍሬ ራሳችን መስዋዕት እናደርጋለን። በገበያ ስትሄዱ ስጋ ታገኛላችሁ እና ሳትጠራጠር ምን ብለህ በስመ አብ ወልድ ብለህ ብላ ምንም ችግር የለው ብሎ የተናገረው ሐዋርያው ቅዱስ ጳውሎስ ነው። ቀጠል ያደርግና 15 ላይ ወንድምህንም በመብል ምክንያት የምታሳዝን ከሆነ እንግዲህ በፍቅር አልተመላለስክም። በቃ በመብል ምክንያት ወንድምህን የምታሳዝን ከሆነ ቅድም እንዳልኳችሁ ነው ፍቅር የለህም ማለት ነው። አየህ ምንም ፍቅር የለህም። ለምንድን ነው እንደዚህ ያላልከው? ለምን ፈረድክበት? አይ እንዳይቀየመኝ ብዬ ነው። ለምሳሌ እኔን አሁን እንዲህ ስናገር አረ ይሄ ተሐድሶ ነው የሚል አይጠፋም። አንዳንድ ሰዎች አሉ እሺ ይሄ ተሐድሶ ነው ይሄ እንደዚህ ነው ምናምን የሚል አይጠፋማ። አሁን ይሄ በቃ ኃጢአት ነው። አሁን ይህንን ጥያቄ ሐዋርያው ቅዱስ ጳውሎስ ይህንን ክፍል ይጠይቀዋል። ምን አለ? ወንድምህን በመብል ምክንያት አለ። ይኸው እኔ ስለ መብል ነው ያወራሁት፣ ምክንያቱም መብል ነው። እሺ በዚህ ምክንያት የምታሳዝን ከሆነ የምትፈርድበት ከሆነ ወንድም ላይ እኔ ላይ የሚፈርድብኝ ከሆነ በቃ በፍቅር አልተመላለስኩም። በፍቅር መመላለስ ምንድን ነው? እና ወንድም ይሄ ነገር እኮ እንደዚህ። ስለዚህ የተሳሳት እንኳን ቢሆን በፍቅር መመለስ ማሳመን። እሺ ክርስቶስ ስለ እርሱ የሞተለት እርሱን በመብል አታጥፉ ይላል። እሺ ቅዱስ ዮሐንስ አፈወርቅ ይህንን ያዝ ያደርግና ክርስቶስ ስለ እርሱ የሞተለትን እርሱ በመብል አታጥፉ ይላል። ለመሆኑ ከምግቦች በመከልከል የእርሱን መዳን ለመግዛት ለማረጋገጥ ማለት ነው ያህል እንኳን ለወንድምነት የምትሰጠው ዋጋ የለምን? እሺ ክርስቶስ ግን ባሪያ ለመሆን አልፎም ስለ እርሱ ለመሞት እንኳን አልተከለከለም። አንተ ግን እርሱን ለማዳን ስትል ምግብን እንኳን መተው አትሻም። ስለዚህ በቃ አሁን ለምሳሌ የአሳማ ስጋ የሚበላን ሰው ከምትፈርድበት ምግቡን ቶ ከምትፈርድበት አያህ ታድነዋል። የማይበላውን ሰው ደግሞ አይ እንደዚህ ማለት ነው። እርስ በርሳችሁ መፈራረዱን ትታችሁ በፍቅር መተሳሰብ መመላለስ አለባችሁ ማለት ነው። ቀጠል ያደርግና 16-17 እንግዲህ ለእናንተ ያለው መልካም ነገር አይሰድ። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። እደግመዋለሁ እታች ያላችሁ አሁን በደንብ ቅድም ያልኳችሁን ይሄ የአሳማ ስጋኛ ክርስቲያኖች የሙስሊም ስጋ እንዴት ነው ምናምን የሚለውን በደንብ እያብራራሁላችሁ ለማሰል ፈለግኩ ነው። ምን አለ? ለእናንተ ያለው መልካም ነገር አይሰደባል። ምን ማለት መሰላችሁ? ይሄ ባጭሩ እንዳልኳችሁ እነዚህ ክርስቲያኖች ናቸው፣ ከአሕዛብና ከአይሁድ የመጡ ክርስቲያኖች ናቸው፣ ግን ክርስቲያን ናቸው። ስለዚህ ሁለቱ ሲጣሉ እጅ ሲጠቋቁሙ ሲከራከሩ ምናምን የማያምን ሰው ቢያይ ይሰድባቸዋል። ስለዚህ ምን አላቸው መሰላችሁ? ይሄው ለእናንተ ታላቅ የሆነ ጸጋ ስጦታ ተሰጥቷችኋል አይደለ? ስለዚህ በዚህ እምነታችሁ ምትክ ስትከራከሩ ሰዎቹ ሲያዩ ሲሰድቧችሁ ያ እንደውም ትልቁ ኪሳራ ነው። ስለዚህ አትጣሉ እና ለሌላ ሰው ለመሰደብ አልፋችሁ አትሰጡ፣ እርስ በርስ አትከራከሩ ካላቸው በኋላ የእግዚአብሔር መንግስት ጽድቅን፣ ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። ይኸው እህቴ ይኸው ወንድሜ የሙስሊም ስጋ ስለበላ መንግስቱን አትወርስም ማለት አይደለም። ግጥም አድርገህ ትወርሳለህ። ግጥም አድርገህ እደግመዋለሁ እና ይሄን የምናገረው ሌሎቻችሁ ደግሞ አረብ ሀገር ወይም እንዲህ በስደት ምናምን ያልሆናችሁ እንድትረዱ የምፈልገው ነገር በውስጥ በጣም ብዙዎቹን ለማውራት ሞክሬያለሁ እና ወደ ንስሐ እንዳይመጡ የሚያደርጋቸው የሚያስፈራቸው እግዚአብሔር እንዳሳዘኑት ክርስትናቸውን እንዳጡ የሚሰማቸው በመብል ነው። ይሁን ግልጽ ነው የምናገር። እስፔሻሊ በአረብ ሀገር ያሉ እህቶች እግዚአብሔርን በጣም ከመውደዳቸው ለቤተክርስቲያን ታላቅ የሆነ ፍቅር ስላላቸው ራሳቸው ላይ ይፈርዳሉ። ምን ብለው? ይሄው በቃ የሙስሊም ስጋ በልቻለሁ እና ከክርስትና ወጥቻለሁ፣ እግዚአብሔርን አስቀይሜያለሁ፣ እግዚአብሔርን ትቻለሁ፣ ክጃለሁ ኦኬ ይላሉ። የሙስሊም ስጋ ስለበሉ ምንም ችግር የለውም። ቄደር ሁሉ አያስፈልገውም። 100% ነው የምነግራችሁ። ቄደር ሁሉ አያስፈልገውም። የሙስሊም ስጋ በልተሃል ቄደር ግባ የሚል የሰው ልማድ በቤተ ክርስቲያን እንደዚህ አይነት አስተምህሮ የለም። ንስሐ ያስፈልገዋል የሚባለው ምንድን ነው? ሰዎች ንስሐ የሚያስፈልገው መመለስ የሚያስፈልገው በጨለማ መመላለስ ከእግዚአብሔር መንግስት የሚለየን ነገር
በንስሐ ወደ እግዚአብሔር መንግስት የምንመጣበት ማለት ነው አደለ? አሁን ሐዋርያው ቅዱስ ጳውሎስ ምን አለ መሰላችሁ? የእግዚአብሔር መንግስት፣ ይህ መንግስተ ሰማያት የእግዚአብሔር መንግስት የተባለች ቤተ ክርስቲያን መንግስተ ሰማያት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለች። አንድ ሰው የአሳማ ስጋ ስለበላ የሙስሊም ስጋ ስለበላ መንግስቱን አያጣም። በመብል አይደለም የምትገኘው። እና በምንድን የምትገኘው ናቲ ካላችሁ በጽድቅ እና በመንፈስ ቅዱስ በሆነ ደስታ። በመንፈስ ቅዱስ በሆነ ደስታ ማለት በመልካም ስራ መጋደል ማለት ነው። መልካም ፍሬ በማፍራት ማለት ነው። እሺ። እና በደስታ ማለት ደግሞ ምን ማለት ነው? በወንድምና በወንድም አንድነት የሚፈጠር ደስታ። ዝም ብሎ ደስታ አይደለም። በነገራችን ላይ ደስታ አይደለም ዝም ብሎ ደስታ። ከምንም ሊመጣ ይችላል። እሺ፣ ከምንም ሊመጣ ይችላል። ከመንፈስ ቅዱስ የሆነ ደስታ ያስፈልጋል። እሺ፣ ከመንፈስ ቅዱስ የሆነ ደስታ ያስፈልጋል። እንዴት? ለምሳሌ ሰላም፣ ጽድቅ አለ። ጽድቅ ማለት ምንድን ነው? ጽድቅ ባጭሩ አምላካችን የእኛን ስጋ እኛን ለማዳን የእኛን ስጋ ተዋሃደ። ከዛ በኋላ ለእኛ ሞተ፣ ለእኛ መከራን ተቀበለ። ከዛ በኋላ እኛ እሱን ለብሰን የምንመላለስበት እግዚአብሔርን መስለን የምናድግበት ምንድን ነው? ሂደት ነው ጽድቅ ማለት። በዚህ ሂደት ነው መንግስቱ የሚገኘው እንጂ በመብል አይደለም፣ በመጠጥ አይደለም። የሙስሊም ስጋ በላ፣ የእንትን ስጋ በላ፣ እንደዚህ በላ፣ እንደዚህ በላ፣ ቄደር አልተጠመቅም፣ ነሳ አልገባም፣ እንደዚህ አይደለም። እሺ፣ ይኸው ቃል በቃል ይኸው መንግስቱ በምንድን ነው የሚወረሰው አለ? በጽድቅ በክርስቶስ በተደረገልን። ከዛ ደግሞ ጽድቅ ደግሞ አንድ አይደለም እንደምታውቁት። ቅድስናና ጽድቅ አንድ ነው አደለ? ከዛ በኋላ ጽድቅ ማለት ምንድነው? እንግዲህ ያንን ታላቅ የሆነ ማዳን ጌታችን ፈጽሞልን የለ። ከዛ ደግሞ እኛ በልጁ ደም ታጥበን እግዚአብሔርን በመምሰል የምንመላለስበት ሂደት ምን ይባላል? ጽድቅ። በዚህ አንድ። ሁለተኛው ምንድን ነው አለ? በሰላም አለ። ሰላም ምንድን ነው? አንተና እኔና እናንተና ወንድማችሁ አካባቢያችሁ ክርስቲያናዊ ማህበር አለን አደለ? ህብረት። በሰላም ስንኖር፣ በመተሳሰብ ስንኖር፣ በፍቅር ስንኖር። ሁለት። ሶስተኛ ደግሞ በደስታ አለ። ዝም ብሎ በደስታ ሰርቆ እኮ ሰው ልጅ ሊደሰት ይችላል። ጠጥቶ እኮ ሊደሰት ይችላል አይደለ? ሰክሮ ሊደሰት ይችላል። ጠግቦ ሊደሰት ይችላል። አይደለም ማለት ምን አለ? በመንፈስ ቅዱስ የሆነ ደስታ። ያ ማለት በመልካም ተጋድሎ መንፈስ ቅዱስ ከውስጣችን በሚሰጠን ደስታ፣ ከሱ በመነጨ ደስታ። ስለዚህ በእነዚህ ምንድን ነው አለ? መንግስቱ የሚወረሰው በእነዚህ ነው። 100% ይቻላል። የሙስሊም ስጋ መብላት ይቻላል። በቃ የረከሰ አይደለም። የሙስሊም ስጋ የረከሰ አይደለም። ግን አንደኛ ጢሞቴዎስ 4 እንዳትረሱ፣ ሁሉም ነገር ነው ያለው። በቃ የሙስሊምም ስጋ ቀረበልህ፣ የምንም ስጋ ቀረበልህ፣ ምን ብለህ ብላ ነው ያለ? አማትበህ ብላ። ከዛ ልቀጥላለሁ። በደንብ ግልጽ እየሆነላችሁ ይሄዳል። እሺ፣ በደንብ ግልጽ እየሆነላችሁ ይሄዳል። ኦኬ፣ ልቀጥል። እሺ፣ ስንት ላይ ነን? ቅዱስ ዮሐንስ አፈወርቅ ይህን ክፍል ያዝ አድርገን አይችል ልንገራችሁ። የእግዚአብሔር መንግስት መብልና መጠጥ አይደለችም ሲል ምን ማለቱ ነው ይላል። እኛ ተቀባይነት የምናገኘው በእነዚህ ነገሮች አይደለም፣ በመብል በመጠጥ አይደለም። ማንም ሊነጥቀንም ማንም ሊሰጠንም አይችልም በመብል። እሺ፣ ለዛ ነው አንደኛ ቆሮንቶስ 8:8 ቅድም ያልኳችሁ ላይ ምን ብሏል? መብል ግን ወደ እግዚአብሔር አያቀርብም። ባንበላም ምንም አይጎለንም፣ ብንበላም ምንም አይተርፍም። በቃ ወደ እግዚአብሔር የምንቀርብበትም ከእግዚአብሔር የምንርቅበትም አይደለም። በቃ ምንም አይተርፈንም። በቃ ለበስባሹ ስጋችን ነው፣ ለሚፈራረሰው ስጋችን፣ ለሚሞተው ስጋችን ነው። በቃ እሺ፣ እንዳትረሱ። ምን አለ? መብል ወደ እግዚአብሔር አያቀርብ። ወደ እግዚአብሔር የሚያቀርበን እሱ አይደለም። ወደ እግዚአብሔር የሚያርቀንም እሱ አይደለም፣ መብል አይደለም። ቢያርቀን ኖሮ መብል ከእግዚአብሔር የሚያርቀን ነው፣ ኃጢአትን የል ነበር። የሆነ ኖቲፊኬሽን አሳየኝ፣ አላቅም። እሺ፣ ስለዚህ ብትበላ ወደ መንግስተ ሰማያት ትገባለህ፣ ባትበላ ወደ መንግስተ የሚባል ነገር የለም። ይሄን ያዙ።
እሺ ይህንን ያዙ። እሺ እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛል፣ በሰውም ዘንድ የተመሰገነ ይሆናል። እንዴት? በጽድቅ የሚመላለስ እግዚአብሔርን በመምሰል ከዛስ በሰላም የሚኖር ከክርስቲያን ወንድሞቹ ጋር በፍቅር የሚኖር በሰላም የሚኖር በመንፈስ ቅዱስ እየተደሰተ የሚኖር ፍሬ እያፈራ የሚኖር እግዚአብሔርን ያስደስታል። በሰውም ፊት ደግሞ ምስጋናን ያገኛል። እሺ በሰውም ፊት ምስጋና ያገኛል፣ የተመሰገነ ነው። እሺ እንግዲያስ ሰላም የሚቆምበትን እርስ በርሳችን የምታነጽበትን እንከተል። በቃ ሁለታችን የቄደር እምነት ማህሌት ያስፈለገው ከእምነታችን ክደን ስንወጣ ወይም ደግሞ በሌላ ቤተ እምነት ጥምቀት ስናደርግ፣ አንድ ሰው እምነቱን ክዶ ወጣ ማለት የገባበት ቦታ ጥምቀት ይኖረዋል። ሞስት ፕሮባብሊ ያው ኤቲስት ካልሆነ በስተቀር ዞሮ ዞሮ እምነት ለካደ ሰው ነው። በቃ ቄደር ዞሮ ዞሮ እምነት ለካደ ሰው ነው፣ ስጋ ለበላ ሰው አይደለም። በተለምዶ ነው እና ብዙ ጊዜ እንዳልኳችሁ ባህል ወደ እምነት የመቀየር በጣም ሰፊ ቻንስ አለ። ባህል እምነት ይሆናል የሆነ ሰዓት ላይ። እሺ እንግዲህ ሰላም የሚቆምበትን እርስ በርሳችን የምታነጽበትን በቃ እርስ በርስ የሚያነጻን ምንድን ነው? ፍቅር። እሺ እሱን ቢያይሆን እንከተል። ይህንን ተው፣ እርስ በርስ መፈራረዱ። አንደኛ ቆሮንቶስ 14:1 ላይ ፍቅርን እንከተል አይደል ያለው? ስጋ ልብላሳ በትክክል አጻፉልኝ። ወይም እሺ አሁን ተመልከቱ። እሺ በመብል ምክንያት የእግዚአብሔርን ስራ አታፍርስ። የእግዚአብሔር ስራ ምንድን ነው? ኮመንት ላይ ጻፉልኝ። የእግዚአብሔር ስራ ምንድን ነው? ይሄው ለምሳሌ በመብል ምክንያት አለ። እንግዲህ በመብል ምክንያት ሰዎች ናቸው የተጣሉት አይደል? ለምሳሌ ይሄው ከኔ ጋር ተጣላችሁ በመብል ምክንያት ማለት ነው። ሰው የተፈጠረ ነው። ቆይ ይሄው ክርስቲያኖች ናችሁ እናንተ፣ እኔ ክርስቲያን ነን። እሺ ከዛ በኋላ እኔና እናንተ ነን የተጣላ ነው በመብል ምክንያት። ለምሳሌ አሳማ ይበላል አይበላም በሚለው ተጣላን ሁለታችን። በእኛ መሃል የእግዚአብሔር ስራ ምን ነበረ? ምን ሰርቷል? በእኛ መሃል ምን ሰርቷል እግዚአብሔር? የእግዚአብሔር ስራ ምንድን ነው? ታላቅ የሆነ ስራ ሰርቷል አይደለ? እኛ ላይ ታላቅ ስራ አልሰራም እንዴ? ኧረ መስክሩ። ሮሜ 10 ያልተማረ እንዴት ነው? እሺ እኛ ላይ ምንም እግዚአብሔር አልሰራም ነው ወይስ ኮመንት እንዴት ነው መጻፍ ፈራችሁ? እግዚአብሔር እኛ ላይ የሰራው ምንድን ነው? የእግዚአብሔር ስራ ምንድን ነው? ታላቅ የሆነ ስራ ሰርቷል። አዎ እኮ ምንድን ነው? አዎ አለምሻ ሰርተዋል። ምንድን ነው የእግዚአብሔር ስራ? በእርግጠኝነት ቻች እግዚአብሔር ያክብርልን። ዋጅቶናል። ዳት ሚንስ አድኑናል። የሰው መዳን ነው የእግዚአብሔር ታላቁ ስራ። ሰርቷል። መፍጠርማ ፈጥሮናል ሁላችንንም። አሁን እያላቸው ያለው ተመልከቱ፣ እያላቸው ያለው በሁለት ግሩፕ መካከል ሆነው በመብል ተጣልተዋል። ስለዚህ የእግዚአብሔርን ስራ አታፍርስ አለ። እነዚህ ሁለቱ አካላት ላይ የሆነ ስራ ሰርተዋል ማለት ነው መጀመሪያ። ከዛን አታፍርስ ያለው እሱ ነው። እሺ ስለዚህ በመብል ምክንያት የእግዚአብሔርን ስራ አታፍርስ፣ ሁሉ ንጹህ ነው፣ በመጠራጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው ይላል። ስለዚህ አታፍርስ ምን ማለት መሰላችሁ? ይኸው ይሄን ያዙ። ቅድም ያልኳችሁ ለምሳሌ እህቴ እኔ ንስሐ አባት ነኝ ልበል። ኦኬ ተውት። እሺ እሱን እሺ እኔ ይኸው አንድ ክርስቲያን ወንድምሽ ነኝ ወይ ወንድም ነኝ። የአሳማ ስጋ በልቻለሁ ወንድሜ ብትለኝ፣ ከዛ ደግሞ እህቴ ደግሞ አረብ ሀገር እያለሁ ያው ምግቡ እንደዛ ነው፣ ስለዚህ ምንም አማራጭ ስለሌለኝ በልቻለሁ፣ ንስሐ ለመግባት ቄደር ለመጠመቅ ነው ብትይ፣ እኔ ደግሞ እንደዛማ እንደ ንስሐ ያስፈልግሻል። ንስሐ ማለት ከእግዚአብሔር ተለይተሃል ማለት ነው። ከእግዚአብሔር እኮ ተለይተሻል። በዚሁ ከቀጠልሽ እኮ መንግስቱን አትወርሽም። ስለዚህ መንግስቱ እንድትወርሺ ንስሐ ያስፈልግሻል። እኔ ተመለሺ፣ ተጠመቂ፣ ንስሐ ግቢ። ይሄ ኃጢአት ነው፣ ድነትሽን ወደ ማጣት ነው። እግዚአብሔር ታላቅ የሆነ ስራ ሰርቶልሽ ነበር፣ አተሸዋል፣ ፈርሷል ማለት ነው። በጣም ነው የሚያሳፍረው። ያውም በመብል ምክንያት ነው ያለው። እግዚአብሔር ታላቅ ስራ ሰርቷል። ምን ቅድም እነቻች እንዳሉት ሄቫ ምናምን እንዳሉት ኮመንት ላይ እና አለም ይቅርታውን በደሙ የሆነ ነው። ያው
ታላቅ የሆነ ክፍያ ከፍሎ አድኖናል። ከዛስ የሙሴም ስጋ በላ፣ አሳማ በላ። ከዛስ ወዴ አልዳንክም እንዴ? ድነትን አታል፣ ንስሐ ግባ። በድህነቱ ውስጥ ለመቆየት ንስሐ ግባ፣ ቄደር ተጠመቅ እንዳትል አይባልም። የእግዚአብሔርን ስራ በመብል እንዳታፈርስ። በነገራችን ላይ እሱ ብቻ አይደለም። ቆይ እንደውም በደንብ ሰፊ ላድርገው። ዛሬ ያበጠ የፈንደረ ይባላል። ለምሳሌ ጾም ላይ የምታውቀው ሰው ጾም እስከ 9 ሰዓት በሆነበት ታይም በአብይ ጾም ሊሆን ይችላል። እየበላ አየኸው ጠዋት ላይ ምናልባት ረቦት ሊሆን ይችላል፣ አሞት ሊሆን ይችላል፣ እንዲሁም አሰኝቶትም ሊሆን ይችላል። አልዳንክም፣ ይኸው ምግብ በልተሃል አልዳንክ እንዳትል። የእግዚአብሔር ስራ በምግብ የሚለካ አይደለም። በምግብ የምናጣው በምግብ የምናገኘው አይደለም። እሺ የእግዚአብሔር ስራ ታላቅ ከዚህ በላይ ነው። ለዛ ነው በምግብ ወደ እግዚአብሔር አንቀርብም። የእግዚአብሔር መንግስት በመብልና በመጠጥ አይደለች። እሺ ጭራሽ ግን አንተ በመፍረድህ ይኸው እንዴት በጾም ይበላል ይሄ ሰው፣ እንዴት አሳማ ይበላል እንዴት። በነገራችን ላይ ሐዋርያው ቅዱስ ጳውሎስ በሚበላ ብቻ አይደለም በሚጠጣም ነው የተናገሩ። ለዛ ነው የእግዚአብሔር መንግስት በሚበላና በመበልና በመጠጥ ያለው። መጠጥ ራሱ ጠላ ሲጠጣ ሊሆን ይችላል፣ ጠጅ ሲጠጣ ሊሆን ይችላል። ባይዘው ሲሰክር አላልኩም፣ ሲጠጣ ነው ያልኩት። ሌላም ሊሆን ይችላል። የእግዚአብሔር መንግስት አትገባ። ይህን ፍርድ በመፍረድ በእግዚአብሔር ወንበር ፊት ትቆማለህ እና በመብል የእግዚአብሔርን ስራ አታፍረስ። እግዚአብሔር ታላቅ የሆነ ስራን ሰርቷል እዚህ ሰው ላይ። ምን ሞቶለታል፣ አድኖታል። ስለዚህ ይሄንን ስራ አንተ ላይ በቃ ቆሟል፣ አልተሰራም፣ ተገንብቶ ሰርቶ ነበረ ከዛ አታዋል እንዳትል። እህቴ የሙስሊም ስጋ መብላት ስትበይ የሙስሊም ካቀረቡልሽ በስመ አብ ወልድ ብለሽ በቃ ኤኒታይም ካለ እሱንም ደግሞ በደንብ ደግሞ እመጣበታለሁ። ጥያቄ ካላችሁ ግን ያልተዋጣላችሁ ነገር ካለ ኮመንት ላይ ጻፉልኝ። ስለዚህ ይህንን በዚህ በመብሉ እንዴት ያሳማ ስጋ፣ ለዛ ነው የአሳማ ስጋ ሲበሉ እነዚህኞቹ እንዴት ትበላላችሁ እናንተ የረከሳችሁ ሆናችኋል። የረከሰ ማለት ድነቱን ያጣ ማለት ነው አይደለ? እንደዛ ስለሚሏቸው ማለት ነው። እሺ ከዛ ይህን ከተናገረ በኋላ ምን አለ? ሁሉ ንጹህ ነው ያለው። ሁሉ ንጹህ ነው። የአሳማ ስጋ ከጾም ወራት ላይ ከፍስክ በፊት የታረደ እኔ እንጃ ቻቺ፣ አሁን ይህንን እኔ እንጃ አላውቅም። ከፍስክ በፊት እንዴት ይቆያል? ፍሪጁስ ምናምን ለማለት ነው መሬት ይቻላል እንደዚህ። ኦኬ እሺ፣ በአጭሩ ቻቺ ምንድነው ፖይንቱ? በቃ ምንም ይሄ ወደ አፍ የሚገባ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አፍ የሚገባ በቃ አያረክስ። አንድ ሰው ስለበላ ስለጠጣ የሆነ ነገርን ስለበላ የሆነ ነገርን ስለጠጣ አይረክስም። ለዛ ነው ሐዋርያት ሥራ ላይ ምዕራፍ 10 ላይ እግዚአብሔር ንጹህ ያደረገውን አንተ የምታረክሰው ማለት ለምን? የምትበላው ራሱ ንጹህ ተደርጎ ነው የተፈጠረው። እግዚአብሔር ስራ ሁሉ ንጹህ ነው አለ። አሁንም እዚህ ላይ ምን አለ? ቁጥር 20 ላይ ሁሉ ንጹህ ነው። በቃ ንጹህ ነው። በቃ መብላት ትችላለህ፣ ተፈቅዶልሃል። አሁን ይጠቅመኛል አይጠቅመኝም ያንተ መብት ነው። በላህም አልበላህ ማንም ጉዳዩ አይደለም። እሺ ሁሉ ግን ተፈቅዶልሃል። አሳማን ብላ፣ ፈረስም ብላ፣ አህያም ብላ ተፈቅዶልሃል። ክልክል አይደለም። በአዲስ ኪዳን ምግብ በራሱ ርኩስ ነው ተብሎ አልተከለከለም። ሐዋርያት ሥራ ምዕራፍ 15 ላይ የተከለከለ ነገር አለ። አንድ ዝሙት፣ ሁለተኛ ነገር ታንቆ የሞተ መብላት፣ ሞቶ የተገኘ ማለት ነው። በራሱ የሞተ በራሱ ሳይታረድ ምናምን እየበሰበሰ የሞተ እሱን መብላት። ሶስተኛ ደግሞ ለጣዖት የተሰዋ። ይሄን መንፈስ ቅዱስ ነው ያለው። በነገራችን ላይ ሐዋርያትና መንፈስ ቅዱስ እኛና መንፈስ ቅዱስ ወስነናል። በቃ ይሄን አትብላ፣ ይሄ ከድነት ያስወጣል፣ ንስሐ ያስፈልገዋል። እሺ ሌላውስ ብላ፣ የቀረበልህን መብላት ነው። ምን ካለ እንደ ባህልህ ከሆነ ካልሆነ አትብለቶ። አንተ አልበላህምና መንግስቱን ትወርሳለህ፣ እሱ በልቷልና መንግስቱን አይወርስም የሚባል ነገር የለም። የእግዚአብሔር ስራ ከዚህ በላይ ነው። በመብልና በመጠጥ አይደለችም ይሄ መንግስት። እሱ ወፍራም ነው ሲበላ ኖረ ምናምን እና መንግስቱን አይወርስም። አንተ የጾም ቀጭጨህ መንግስቱን ትወርሳለህ። ስለቀጨጭ፣ ስለወፈር፣ ስለበላ፣ ስለጠጣ ይሄ ከመብል ጋር መንግስቱን እንዳናያይዘው። ከዛ በላይ ናት። በዋጋ የተገዛናት የምድራዊ መንግስት አይደለችም። ታላቅ የሆነች መንግስት ናት። እሺ ይሄንን አስቡት፣ ያዙት። እሺ ስለዚህ የወንድም መዳን ምንድን ነው? የወንድም መዳን
የእግዚአብሔር ስራ ነው። እሺ የእግዚአብሔር ስራ ነው እና የእግዚአብሔርን ስራ በመብል አደራ እንዳታፈርሱ። እንዳልኳችሁ ሰፊ አድርጋችሁ አስቡት። ግዴታ አሳማና ሙስሊም ብቻ እንዳትጣበቁ። ምንም ነገር ይሁን አልኳችሁ። ይሄው በጾም ሳሰው ሲበላ ስታዩ እንዴት ኧረ በስመ አብ እንዴ አሁን አንተ ክርስቲያን ነኝ ትላለህ። እስቲ ያግዙኝ አንልም እንላለን። እና ሐዋርያው ቅዱስ ጳውሎስ እስካሁን እያለን ያለነው እስከ 20 ድረስ ወንድምህ እኮ ነው፣ እንዴት እንደዚህ ትለዋለህ? እንዴት ትፈርድበታለህ? ወንድምህ ነው እያለ ነው። አይ ቃል በቃል። ስለዚህ በእኛ አማርኛ ሲተረጎም እንዴ ክርስቲያን አይደል እንዴ እንዴት ይበላል እንዴ 6 ሰዓት ማራ ሰዓቱ ይድረስልህ ይሄ እኮ ነውር ነው እንዴ ክርስቲያን አይደል እንዴ እኮ ክርስቲያን አያረግም። ወንድም ላይ ጣት መቀሰር እና ትልቁ ኃጢአት ከመብሉ ምኑ አይደለም ጣቱ መቀሰር ወይ ደግሞ መፍረድ ነው። ይሄ የእግዚአብሔር ስራ ነው። ወንድም ያልከው ለምሳሌ እኔ ስበላ ካየኝ እኔ ማን ነኝ? እኔ ጌታ ነኝ። ብኖርም ብሞትም የጌታ ነኝ። ስለዚህ እኔ ባሪያው ለጌታ ነኝ። ስለዚህ ዝም ቢለኝ ቢገለኝ ቢደሰትብኝ ቢያዝንብኝ ጌታዬ ነው። ከዛስ መጨረሻስ እኔው ራሴው አንተን ጨምሬ ተያይዘን ፊት ለፊት ቆመን ያው እሱ እኮ የጾም ሰዓት በልቷልና እኔ ይቅርታ ልልለት ነው አልልም። እኔ ነኝ የምጠየቀው፣ እሱ ራሱን የሚጠየቀው ስለ ራሱ። ኦኬ። ስለዚህ ለራሳችሁ መልስ ትሰጣላችሁ ያለው ለዛ ነው። እሺ ቀጥል እናድርግ። እሺ ቅዱስ ዮሐንስ አፈወርቅ ይህንን ክፍል ምን ይላል? አንተ ልታንጽ እንደማሰብ ፈንታ ይልቁንም እያፈረስክ ነው። የምታፈርሰውም የሰውን ሳይሆን የእግዚአብሔር ሕንፃ ነው። ይህንንም የምታደርገው ለትልቅ ዓላማ ሳይሆን ለምክንያት ቢስ እና ለትንሽ ነገር ነው። ለዛ ነው በመብል ምክንያት ያለው። ምኑን የሚለውን ሲናገር የእግዚአብሔር ስራ ብሎ በመሰየም ፍርሃታቸውን እጅጉን ይጨምረዋል። እንዲሁ ያ ጠንካራ ሰው ሊያደርግ ከፈለገው ነገር ፍጹም ተቃራኒውን እየሰራ መሆኑን ያሳየዋል። ስለዚህ የወንድምን መዳን ምን ይለዋል? የእግዚአብሔር ስራ ይለዋል። እሺ ስለዚህ ወንድሞቻችን ላይ መፍረድ የለብንም። በቃ ፈራጅ አለ፣ በቃ ፈራጅ አለ። አንተ ማነህ የምትፈርደው? ሎሌው ላይ ነው ያለው አይደለ? ከላይ ስናይ እዚህ ሮሜ ላይ አንተ ማነህ? አንተም ሎሌ እሱም ሎሌ። ስለዚህ ሎሌ ለሎሌ መፈራረድ የለበትም። ሁለታችንም አገልጋይ ነን። አገልጋይ ለአገልጋይ መፈራረድ የለብንም። ስፔሻሊ ደግሞ በመብል በመጠጥና አይፈረድም። ኢቭን በኃጢአትም አይፈረድም። በነገራችን ላይ ፎርዘስ ማተር ግን እሱም ደግሞ ሌላ ቀን ሰፋ አድርገን እናይበታለን። እሺ ኃጢአቱ ደግሞ ፍርድ ኢቭን ፍርድ አይደለም፣ እንደው ልንገስጽ እንችላለን ምናምን እንጂ ፍርድ ሁሉ አይደለም። በኃጢአት ሲያደርግ ራሱ ብናይ መፍረድ አንችልም። እግዚአብሔር ለዛ ነው ሮሜ 2 ላይ ስንማማር ከዚህ በፊት አይተናል። እግዚአብሔር ልብን የሚያይ ነው። ለዛ ነው ፍርድ ለሱ የተሰጠው ባይዘው ለሌላ አይደለም። ለምሳሌ ልንገራችሁ፣ በመጨረሻው ቀን ማነው የሚፈርደው? እሱ ነው አይደለ? አዎ። እሺ ለምንድን ነው እኛ እንዳንፈርድ የተከለከልነው? የልብና ያለን አናይም። አሁን ለምሳሌ ከስራውን ቻቺ የመጨረሻው ኮመንት ላይ ስላለ አሁን ቻቺ የሆነ ኮመንት ጻፈች ወይም ደግሞ የሆነ ነገር ተናገረች ወይ ደግሞ የሆነ ነገር ስታረጋየው እኔ ቻቺ ላይ ልፈርድ የምችለው ባየሁት ነገርና ባየሁት ነገር ብቻ ነው። የልቧን ሀሳቧን ምን አስባ ይሁን፣ ከክፋት ይሁን፣ መቼ ነው፣ ድንገት ነው፣ አመልጧት ነው፣ ተሳስታ ነው፣ ተጸጽታለች ወይ፣ ይሄን ሁሉ መመርመር እችላለሁ? አልችልም። ስለዚህ በልዝም በል እና ይሄን ሁሉ መመርመር የሚችል ማን አለ? ክርስቶስ። ስለዚህ እሱ ነው የሚፈርደው። ለዛ ነው የክርስቶስ ፍርድ አለ እውነት ነው አለ። እውነት ማለት ልብን ኩላሊትን የሚመረምር ከስር መሰረቱ የሚያቅር ለምን እንዴት ተነሳስቶ ያ ሰው እንዴት እንዳደረገው የሚያቅር። እሺ እኛ ግን ከለያይተን ነው። ሰው ከለያይቶ ነው የሚፈርደው። ያንን ያዙ። እሺ ቀጥላ ያደርግና ስጋን አለመብላት ወይም ስጋን አለመብላት። በስማ እዚህ ተመስጬ ቀይሮ እንኳን በሉኝ እንጂ ጥቅሱን አየ እያነበባችሁ እንዳልሆነ ነው የተረዳሁት ትላለህ ነው ወይስ ስልክ ይዛችሁ እያነበባችሁ ነው ጥቅሱን? እሺ ቀጥላ ያደርግና 21 ላይ ስጋን አለመብላት መሀል ላይ ነው እሺ ያለው ሁሉ ንጹህ ነው በምታወራ ጠር የተበላ ምናምን ካለ በኋላ እሺ ጋለሪ የሚለው ለእኔ እንደሚታየኝ ከሆነ ማለት ነው። እሺ ምን አለ? ስጋን አለመብላት። ስጋን አለመብላት ማለት በቃ እንዳለም ስጋ ሊሆን ይችላል፣ የአሳማም ስጋ። እሺ
ወይንንም አለመጠጣት ወይም ደግሞ ስጋን አለመብላት ወንድምህ የሚሰናክልበትን ማድረግ መልካም ነው አላለም። ምንድን ያለው? ወንድምህ የሚሰናክልበትን ማድረግ ሳይሆን ያለው አለማድረግ መልካም። ቅድም እንዳልኳቸው አሁን ስጋ ስትበላ ወንድም የሚሰናከል ከሆነ አትብላ። ምን እያለ ነው ሐዋርያው ቅዱስ ጳውሎስ? የአሳማ ስጋውን ተወው እያለ ነው። ለምን ተዋለ? የረከሰ ስለሆነ አይደለም፣ ወንድም ስለሚሰናከል። ስለዚህ እሱ ከተሰናከለ ከሚሰናከል ለወንድም ስትል አትብላው እንጂ ንጹህ ነው፣ መሳባት ተፈቅዶልህ እሱ ፊት አታርግ። እሱ የሚሰናከልብህ ከሆነ ወይን ስጠጣ ወንድም የሚሰናከልብህ ከሆነ ተወው፣ አትጠጣ። ወይን ኃጢአት ነው አላለም። መጠጣት ኃጢአት ነው አላለም። ማንም ያለ የለም። መስከር እንጂ መጠጣት ኃጢአት አይደለም። እሺ መስከር ኃጢአት። እሺ ደግሞ እንደዛ ስል ጠጡ እያልኩ አይደለም። በቃ ባይጠጣ አሪፍ ነው። ለምን ራሳችን ኮንትሮል ማድረግ የማንችልበት ደረጃ ልንደርስ ስለምንችል ማለት ነው። ጭራሽ መጠጥ ባይጠጣ አሪፍ ነው። ከተጠጣም ደግሞ ለምን ጠጣ አይባልም። አትስከር፣ ራስህን ግዛ፣ እግዚአብሔርን አስብ፣ ቀና ብለህ ተመልከት። እሺ ስጋን አለመብላት ወይንም አለመጠጣት ወንድምህን የሚያሰናክል ከሆነ በቃ ያንን ባታደርግ መልካም ነው፣ ቆንጆ ነው፣ ጥሩ። በዛ ቀጥል። እሺ ለአንተ ያለህ እምነት በእግዚአብሔር ፊት ለራስ ይሁንልህ። በሌላ አማርኛ እምነት አለህ። እምነት ማለት በነገራችን ላይ እዚህ ክፍል ላይ እምነት እያለ ያለው ምንድነው? በእግዚአብሔር ላይ ያለን እምነት ምናምን አይደለም። አሁን ይሄ ስጋ ለምሳሌ የአሳማ ስጋ እንደ አልበላም የሚል እምነት ሊሆን ይችላል። ወይ ደግሞ እበላለሁ የሚል እምነት፣ ወይም ደግሞ የሆነ በመብል ላይ ያለህ እምነት ማለት እምነት አለህ። በቃ ይኸው ያዘው አንተው ራስህ። በቃ በእግዚአብሔር ፊት ይሁን፣ ለራስ ይሁንልህ፣ ለእኛ አይደለም። አመታ አትፍረድበት። ረክሳል አትበለው። በቃ የምታውቀውን በዛ በጭንቅላት ቀጥል። እሺ በጭንቅላት ቀጥል። ቅዱስ ዮሐንስ አፈወርቅ ይህንን ያዘርግና ልክ እንደዚህ ነው የሚለው። እሺ ለአንተ ያለህ እምነት በእግዚአብሔር ፊት ለራስ ይሁንልህ፣ ፈትኖ መርምሮ ማለት ነው። እምነቱን ማለት አሁን ለምሳሌ ፈትኖ መርምሮ መልካም እንዲሆን በሚቆጥረው ነገር በራሱ ላይ የማይፈርድ ብፁዕ ነው። አሁን ለምሳሌ ናቲ የአሳማ ስጋ መብላት አልተከለከለም አለ። ይሄንን ፈትኖ ለምሳሌ የአሳማ ስጋ የበላ ሰው ሊኖር ይችላል። ለምሳሌ ይሄን ፈትኖ መዝኖ መጽሐፍ ቅዱሱን መርምሮ ምን ብሎ ስለዚህ ኃጢአት አይደለም፣ በመብል የሚወረስ መንግስት የለም ብሎ ራሱ ላይ አልፈረደም። አሁን ሊኖ አልፈረደበትም ኃጢአት ብሎ አይደለ? በቃ እንደዚህ አይነት ሰው ምንድነው? እንደዚህ አይነት ሰው ምንድነው? በቃ የተመሰገነ ነው። እንደዚህ አይነት ሰው የተመሰገነ ነው። እሺ ለዛ ነው እንደ ዮሐንስ 3:21 ላይ ወዳጆች ወይ ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት አለን። በቃ ልባችን ካልፈረደብን ኃጢአት ነው ብለን ግን ዝም ብሎ ደግሞ የኃጢአት ነው ስላለ አይደለም፣ ፈትነን መርምረን አንብበን መጽሐፍ ቅዱስን አንብበን አባቶችን አንብበን። እሺ ፍትሐ ነገሥት መጽሐፍ ቅዱስ ስላመጋገብ አለ፣ ግን ምግብ የተከለከለ እርኩስ ምግብ አለ ተብሎ አንድም ቦታ አልተጻፈም። አሳማ መብላት ኃጢአት ነው ተብሎ አንድም ቦታ ሸሆኖ ድፍን ሸሆኖ ክፍት የሆነ ምናምን በሐዲስ ኪዳን ያልኩት አንድም ቦታ የለም። የኔታ ስቡሐ ዳምጤ እንዳልኳችሁ ይሄንን የሮሜ 14 መግቢያው ላይ ፍትሐ ነገሥቱም አይልም ነው የሚሉት። እንደውም የእሳቸው እንደውም ባመጣው ትንሽ እንደውም ጠጠር ይላል። በአዲስ ኪዳን ይሄ እርኩስ ነው ይሄ እንትን ነው የሚባል ፍትሐ ነገሥት ላይም የለም። ቤተክርስቲያንም አታስተምርም። ባይዘ ቤተክርስቲያንም አታስተምርም። በነገራችን ላይ ቤተክርስቲያን ኩላዊት ናት። ከአፋር ክርስቲያን ሊመጣ ይችላል። እሺ ከቻይና የቻይና ኦርቶዶክስ አለ። ቻይና ያላችሁ ታግዙኝ ያላችሁ ነኪያ እዚህ አሁን ሰዓታቸው አይደለም መሰለኝ። ቻይና ኦርቶዶክስ አለ። ቻይና ጊንጥ ይበላል። ኃጢአት ነው ልትለው የሚባል ነገር የለም። ቻይና ቆቅ ሊበላ ይችላል። አሮን ነው የባህር የሆነ ነገር እንትን ያላሉ ኤሊ ሊበላ ይችላል። ዳክዬ ሊበላ ይችላል። ፈረስ ሊበላ ይችላል። ወጥተሃል፣ ተቆርጠሃል፣ ድነትን አታል ልትለው ነው የሚባል ነገር የለም። ቻይና ኦርቶዶክስ አለ። ቻይና ሀገር የኛ ቤተክርስቲያን አለች። የኛ ብቻ አይደለችም። ኮፕቲክም አለች። ኩላይት ናት። ዓለም ላይ ያለች አንዲቷ ቤተክርስቲያን እና ሰው እንደ ባህሉ እንዳመጣጡ ይኖራል።
ስለዚህ ግን የሚበላ ሰው ካየ በቃ መፍረድ ነው ማችለው። አንተ በቃ የራስን ይዘህ መቀጠል ነው። እና እኛ ማንበለው ስለተከለከለ አይደለም፣ ባህላችን ስለሆነ። እንዴት ባህላችሁ ሆነ? የመጣ ነው ከኦሪት ስለሆነ። የኦሪትን ስርዓት ኢትዮጵያ ትከተል ነበረ። አትብላ አሳማ የሚለውን ማለት ነው። እነዚህ ነገሮች አትብላ የሚለውን ትከተል ነበረ እንደ እምነት ማለት ነው። ከዛስ ልክ በክርስቶስ ደግሞ አዲስ ኪዳን ሆነ አረለ። ያኔ ምን አደረገች? በቃ ያንን እንደ ባህል ይዘው መጣች። ስለዚህ አሁን እኔ የፈረስ ስጋ ብታመጡልኝ አልበላም። የማልበላው ግን እኔ ባህሌ ስለሆነ የሆነ ስላለመድኩት ምናምን ነው እንጂ ኃጢአት አይደለም። የሚጣፍጥ ከሆነ ለጤና ከሆነ ግጥም አድርጌ በለዋለሁ። ለእኔ ተስማሚ ከሆነ ምንም ችግር የለውም። ቤተክርስቲያን ይህንን አትብላ ይህንን ብላ አላለች። እሺ፣ ስለዚህ ወንድም የማይሰናከልበት ነገር አድርግ። አንተ ደግሞ እምነትህን በቃ ለራስ ያዝ። ፈትኖ ደግሞ መልካም የሚሆነው ከዛ ራሱ ላይ ግን ካልፈረደ በቃ ያ ሰው ምንድን ነው? ብፁዕ ነው፣ የተመሰገነ ነው። እሺ፣ ቅዱስ ዮሐንስ አፈወርቅ ይህንን ክፍል ቁጥር 22 ያዝ ያደርግና ዓለም ሁሉ ቢከስህ አሳማ ስጋ ይሄ ባይዘ እኔ ጋር ቅጥቀጣ ስለሚኖሩ አሁን ምናምን ደግሞ ነበረ ከዚህ በፊት የሚገርማቸው የአሳማና የሙስሊም ስጋ ብላ ብለዋል ምናምን ፖስት ነው እንደዛ ብለዋል ብለው ቅጥቀጣ ነበረብኝ። ወይስ ቅዱስ ዮሐንስ አፈወርቅ እንዲህ ይላል እና ያጽናናኛል እኔንም እናንተንም። ዓለም ሁሉ ቢከስ እንኳን አንተ በራስ ላይ ካልፈረድክና ሕሊና ምንም አይነት ወቀሳ ካላቀረበብህ አንተ ምስኩን ደስተኛ ነህ። ግን ይሄ ምንድን ሲሆነው ፈትነ ነው። ለምግብ ንስሐ የለውም፣ ለምግብ ቄደር የለውም። እንደዛ ከተባለ ቤተክርስቲያን ያለችበትን አምጥቶ ማንም ሰው መወያየት እንችላለን። ቤተክርስቲያን እንደዚህ አታስተምር እና ንስሐ አባቶች ወይ ደግሞ ምናምን ምንድነው የሚሉት ማለት ምንድነው? ለምንድነው የሚሉት እንደዛ? ካለማወቅ መቼም ሁሉም ይወቅ አይባልም አይደለ? ሁሉም የእምነት መጠንና የእውቀት መጠን አለው። በቃ ካለማወቅ ወይ ደግሞ በልምድ ሁሉም ደግሞ ማለት አንችልም። እና ያንን አድርጉ እሺ። በመብል ከእግዚአብሔር አይራቅም፣ ከእግዚአብሔር አይቀርብም። እኔ እኮ የሙስሊም ስጋ በልቻለሁ እና ጾም አልጾምም። አያችሁ በቃ ሴጣን እንዲህ እንድትሉ ነው የሚፈልገው። እናንተ ከጾም እንድትርቁ ከምን እንድትርቁ ከነሳ እንድትርቁ ምናምን። ኧረ እኔ ሃይማኖቴን እንደቀየርኩ ነው የሚቆጠረው። አልቀየርሽም እህቴ። ከዛ ግን እንደዛ አስበሽ ሃይማኖትሽን እንደቀየርሽ ተሰምቶሽ ጭራሽ ወደ እነሱ እንድትሄጂ ጭራሽ እንድትጠፊ ጭራሽ እግዚአብሔርሽን እንድትይ ተስፋ እንድትቆርጭ ነው የሚያደርግሽ። ባላችሁበት ቦታ የቀረበላችሁን ያለመጠራጠር ብሉት። የሚያረክስ ነገር የለም። ግን ስትበሉ ከሀ እስከ የምነግራችሁ ስትበሉ ብቻ አይደለም። ከእንቅልፍ ስትነሱ፣ ስተኙ፣ ስትሄዱ፣ መንገድ ላይ መሀል ላይ ሊሆን ይችላል። ስትበሉ በተለይ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ምን በሉ ባርኩት። ለጢሞቴዎስ ይህንን ያለው ሁሉ ንጹህ ነው እና ምን ሲሆን በምስጋና በጸሎት ሲቀበሉት፣ ሲባርኩት፣ ሲቀድሱት በቃ ምንም ነገር የለም። እሺ ይሄን አድርጉ። አሁን እናንተ ልክ ዕብራውያን ላይ ተምረናል አይደለ? ምን ብሎ ነው የሚገዛቸው? እንደ ህፃን እንደው በቃ የመጀመሪያ ትምህርት ካልተማረን አትበሉ። አሳማ ይበላል አይበላም እንዳትሉ። በቃ የተከለከለ ነገር የለም። እሺ ዕብራውያን ላይ ይወቅሳቸዋል። የመጀመሪያ ነገር እንደው እስካሁን ቆይታችሁ አላቸው ዕብራውያንን ሐዋርያው ቅዱስ ጳውሎስ እና እስካሁን ቆይታችሁ መምህር መሆን ሲገባችሁ እናንተ ግን እንደዛ የመሰረታዊ ትምህርት እንደው እጅ ሰለመጫ ምናምን አስተምረን ትላላችሁ። እንደው እኮ ብዙ ተምራችኋል። ስለዚህ ይኸው ብዙ ዕድሜ ሄዶናል። ስለዚህ ከፍ እንበል እድገታችን፣ ጥያቄያችንም ቀየር ይበል። በቃ በመብል የሚወረስ መንግስት የለንም። እሺ መንግስቱ የምንወርሰው በመብል ነው እንዴ? አይደል፣ በመብል አይደለም። አሳማ ስጋ ስለበላ አሳማ ስጋ ስላልበላሽ መንግስቱን ትወርሽ የሚባል ነገር ስለሌለ የሙስሊም ስጋ በልተሃል መንግስቱን አትወርስም የሚባል የለም። መብሉን የምትወርሰው በጽድቅ በሰላም በመንፈስ ቅዱስ ደስታ ነው። እሺ እና በጽድቅ ምን ማለት አለበት? መመላለስ አለበት። መንግስቱን የምትወርሰው በዚህ ነው። የእግዚአብሔር መንግስት የምትወረሰው በዚህ ነው። ወደ አፍ የሚገባ አያረክስም፣ ከአፍ ግን የሚወጣ ያረክሳል። ያ ማለት ግን ደግሞ አትጹሙ ማለት አይደለም። ስጋችንን ማድከም አለብን። አሁን አለብን። ያው
መከልከል ግን ከመርከስ አንጻር ብለን ስጋ ማንበለው ስለሚያረክስ ሆኖ አይደለም። እሺ ምን ጾመው ስጋ ከጾም ምናምን ከቅባት ምናምን ስጋችንን ነፍሳችንን ለማድከም ነው። እሺ ስጋዊ የሆነ ሀሳብን ዓለማዊ የሆነ ፍላጎትን ላለማሰብ ነው እንጂ ስለሚያረክስ አይደለም። አሁን እዚህ ጋር ደግሞ ነጥብ የምታደርጉት አሁን አንዳንድ ደግሞ ጴንጤ ይመጣና ወረ ይላል። እቺ ቃሏን በትክክል ይጠቀማታል የሚለው ክርስቶስ ወደ አፍ የሚገባ አያረክስም ያለውን ማለት ነው። ምንም ብትበሉ በቃ አያረክስም፣ የሚያረክስ አይደለም የሚለውን ይጠቀማታል። ግን ለምን እንደሚጠቀማት በየቁርጥ ቤቱ እንዳሻው እያሉ ለመቁረጥ ጾም የለ ምን የለ ምን የለ ምንም በጽድቅ ማመላለስ የለ የስጋን ምኞት የስጋን ፈቃድ ብቻ እያደረጉ ስጋን እያስደሰቱ ለመኖር ስጋ የሚደሰትበትን ነገር ባይዘ ኢቭን ከሀብት አንጻር ራሱ ቅዱስ ዮሐንስ አፈወርቅ ይላል ሮሜ 12 በተረጎመበት ሆሚሊ ላይ በቃ ስጋን የሚደሰትበት ነገር ይሄ ሀብት እንኳን መብል መጠጡ ጨምሮ አያስፈልግም ይላል። እሺ አንድ ሰው ልኳል። በቃ እናንተን ጠበቅኳችሁ እናንተ ሰው ይቅርታ በጣም እሺ። እና ጥያቄ ያለውን ሰው ልቀበለውና ፍቄማን እንዴት ነህ? እንኳን ደህና መጣ። ምንድነው ዛሬ በጌታ ስም እሺ ጥያቄ ያላችሁ እናቱ የዛሬው ትምህርት የልብሽን ነገርኩሽ መብል ሲሆን እኮ ናይስቀለለ ጨዋታ ነው። እሺ ጥያቄ ያለውን ሰው ልቀበል። ጥያቄ ከሌላችሁ እንለያይ። ጥያቄ ካላችሁ ግን ልቀበላችሁ። ባይዘው 2 ምዕራፍ ምናምን እንደዛ ነገር የሚቀራረብ ነው የቀረን። ቀጣይ ደግሞ እንግዲህ እግዚአብሔር ከፈቀደ የሚማር ካለ እንማራለን፣ ካላችሁ ደግሞ በቃ እንቀጥላለን። እስቲ እግዚአብሔር እንደ እግዚአብሔር ፍቃድ ጥያቄ ያለው የለም። እኔን እንትን አለኝ እሺ ግልጽ ነው። አይ ቲንክ ጥያቄ የላችሁም መሰለኝ። ግልጽ ነው። እሺ ኦኬ። እኔ 2 ሰው 3 ሰው ቢሆን በቃ በደስታ ዋናው ሰው ይማር፣ ግልጽ ይሁንለት፣ ግራ ያጋባው፣ እንማማር፣ ትንሽ እያወቅን እንሂድ ነው። ወደኋላ እንሂድ ነው። ትንሽ አንድ ስቴፕ ልዘጋ ነው። ጥያቄ ልቀበል። የላችሁም? ሚጣማ እንደ ነምበር 1 እነሚጣ ነፍሬ ምናምን እዚህ ውስጥ ያላችሁ ነሰብሊ ምናምን ብዙዎች ነማርታ ነቻቺ ምናምን በጣም ጎበዞች። እግዚአብሔር ደግሞ እንትን ይበልላችሁ። በቃ እንግዲህ ልዘጋው ነው። ምኑን አስቀመጥኩት? እነሱ ያስቀምጡት እንጂ እኔ ዩቲዩብ የለኝም። ኤኒዌይስ እስከ ከፍት የታረደው ራሱ አይደል ተሰርቶ የሚመጣው አንዴ። እሺ ኪዲ ምናምን አራላችሁ አይ ሁሉንም ጠርጬማ በጣም ነው እንትን የሚለኝ። የታረደው ራሱ አይደለም ተሰርቶ የሚመጣው ምንድነው? አረ የኔታ ይዱ እኔ ኔታ አይደለሁም ፓፓ ወይ ወንድሜ ምናምን በላይ ወይ ናቱ በለኝ። እሺ መምህር ምናምን እንዳትሉ። አይ ቲንክ አላወቅም ምናምን መሳይ። እሺ ማም የሚል አካውንት ተቀብያለሁ ወይ ተቀብየሻለሁ። ፒዲኤፍ አዘጋጅላችኋለሁ። ጽፌ ያዘጋጅላችሁና ፒዲኤፍ እለቃለሁ ግሩፕ ላይ። ሊንክ ባዮ ላይ እንትን አለ፣ ሊንክ አለ። ከኔ ነው እንዴ ገዝታ አላስገባ ያላችሁ እነዚህን ሰዎች? ጾም ሽረን ሮብ አርብ በልተን ምንም ችግር የለውም። አልገባኝም። ጾም መሻር የለብንም። ለምን እንሽራለን? ባይዘዌ ዘዲዳኬ ላይ የታዘዝን የመጀመሪያው ሮብ አርብ እንድንጾም ነው። ህማሙን፣ መያዙን፣ መሰቀሉን፣ ሞቱን ምኑን እያሰብን እንጾማለን። የምንጾመው ግን በምግብ ስላልበላን እንደው ምግቧን ያንን ስላልበላን ከመርከስ ድነናል፣ ስለበላን ደግሞ ረክሰናል ማለትም ደግሞ አይደለም። የምንጾምበት ለማሰብ የቄደር በዋናነት ከእምነት የሆነ ጊዜ በጣም እርግጠኛ ስላልሆንኩ እዚህ ማውራት ስላልፈለግኩ ነው በማላውቀው ወይ ደግሞ እርግጠኛ ባልሆንኩት ነገር ላይ ብዬ እንጂ እስኪ ለመፈለግ እሞክራለሁ። ብቻ እኔ ግን ከአንዳንድ መምህራን እንደሰማሁት ከሆነ የሆነ ጊዜ እንግዲህ ከኦርቶዶክስ ወጥተው በሌላ እምነት ምናምን ሄደው ሰዎች ሲበዙባቸው እንደዛ
ሲመለሱ በቄደር የተጀመረው የዛኔ ነው። ዋና ቄደር የተጀመረው እምነት እንትን ከማለት ነው። ጾም ግን ሲሻር ንስሐ ነው የሚሰጠው። ቄደርም ከሰጡ ይሶኬ ንስሐ የሚያስፈልገው ስለሆነ አሁን የኔ ፖይንት ትምህርታችን ምንድን ነው? በቃ በመብል ቄደርም ንስሐም የለም እያልኳችሁ ነው። በመብል የትኛው መብል እንደሆነ ነግራችኋለሁ። ሐዋርያ ሥራ ምዕራፍ 15 ላይ ሐዋርያትና መንፈስ ቅዱስ ከነገሩን ውጭ የሙስሊም ስጋ ሊሆን ይችላል ምናምን ጾም ልንሽር እንችላለን በመብላታችን ማለት ነው። እና ያ ለንስሐ አባት ለምሳሌ የጾሙን እንናገራለን። ለምን? ቀኖና ስለሆነ ጾሙ ቀኖና እየተላለፍን ስለሆነ ስርዓት ስለሆነ ያን ስርዓት ተላልፈናል ብለን እንናገራለን። እሺ ያን ስርዓት ተላልፈናል። ስርዓቱን በመተላለፋችን ምኑን? ጾማችንን በማፍረሳችን። እሺ ከዛ ውጭ ግን መብሉን ስለበላን የሙስሊም ስጋ በልቻለሁና ኃጢአት ነው ምናምን የሚባል ነገር የለም። እሺ የአሳማ ስጋ በልቻለሁ፣ የጥንቸል ስጋ በልቻለሁ፣ የዳክዬ በልቻለሁ እና ኃጢአት ነው ከእግዚአብሔር ተልቻለሁ እግዚአብሔር የለም። እና የሚበላም ሰው ስታይ እሱ ላይ እንደዛ ማለት የለብህም መፍረድ። በቃ ይሄ ነው ባጭሩ። ጾም ሲሻር ግን ለንስሐ አባት መናገር አለብን። ለምን? ቀኖና ነው እያለፍን ያለን ወይ ደግሞ ስርዓት እየጣስን ነው ማለት ነው። አሁን ለምሳሌ እንኳን አይደለም ቀኖና እናታችን አባታችን ቤት ለምሳሌ በጫማ አልጋ ላይ ከወጣን ያው ተጠያቂ እንደምንሆነው ስርዓት በሁሉም ያስፈልግ የለም። ቤተክርስቲያን ደግሞ ስርዓት አላት። ሰው ያንን ስርዓት አልፍ ያለው ትላለህ። በስርዓቷ ግን አሳ መብላት አይቻልም አላለችም። በነገራችን ላይ በቀኖናዋ ማለት ነው ቤተክርስቲያን ማለት የረከሰ ነው አላለችም። ከባህል አንጻር ከመጣንበት ትውፊት አንጻር በቃ ስለዚህ ሰው የመጣበትን ትውፊት መያዝ አለበት። ከአፋር የመጣ ሰው ግመል የሚበላ ከሆነ በቃ ግመሉን እየበላ ይቀጥላል። ከዛ ግን እንዲጾም ትነግረዋለህ። መጾም ካልቻለ ግን ኢቭን ልታስገድደው ብሎ አትችልም እንዳልኩ ማለት ነው። እንደውም ዲያቆን ያደርጋል የሆነ ሰዓት እንደዚህ አይነት ነገር የሰማው መሰለኝ። ኤኒዌይስ ስለዚህ ጥያቄ የላችሁም እናንተ ሰዎች፣ ደከመኝ። ስለዚህ ቀጣይ ዛሬ ምንድነው ቀኑ? ዛሬ ሐሙስ አይደለ? ያ የሰኞ ሰው ይበለን። ሰኞ በተከታታይ ብቻ እንጨርሳለን፣ እንደግመዋለን ምናምን። ቅዳሜም ልንገናኝ እንችላለን። ስቶሪ ያደርግላችኋለሁ። ኤኒዌይስ ስቶሪ ተከታተሉ ምናምን። ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። እንግዲህ ጥያቄ ጠብቅ ያለው የላችሁ ማለት ነው። ደህና አደሩ እናንተ ሰዎች። እሺ